ሰው ወደ ቅዱሳን የጸለየ ያለ በመጽሐፍ ቅዱስ አንድ ሰው ይሄ የዘላለም ሕይወት ያሰጣል። የጸለየው ሰው ወደ ቅዱሳን የጸለየ ሰው የዘላለም ሕይወት ለማግኘት ነው የሚጸልየው። የመጀመሪያ እኔ አሁን ጥያቄን አስተካክለው። ይሄኛው ጥያቄ ስለ ነገረ ቅዱሳን እንጠያይቅበታለን። አሁን ግን ስለ ነገረ ድህነት ስናወራ ነገር ድህነት ላይ ስናወራ ክድሃል ብለኛል። አሁን እኔ ክርስቶስ ኢየሱስን የካድኩበትን መጀመሪያ አምጣልኝና ላሳይሱን የካድክበትን እኮ እሺ ላሳይ እሺ አሳይቼ ከዛ እኔ እኮ አትግባና መሀል ላይ አትግባ። ከዛ በኋላ አንተ ደግሞ በዛ ጉዳይ ላይ ማብራሪያ ትሰጠኛለህ። ልክ ሲጨርስ እኔ ሚት አደርጋለሁ፣ አንተ ደግሞ ማብራሪያ ትሰጣለህ። ግን መሀል ላይ እሺ ከቆምኩበት ልጀምር። እኔ አሁን ደሜ አንተ የኔ ኦፒኒየን አይደለም የምነግርህ፣ ሆነስቱ ጋድ እኔ ስለምወድህ እውነቱን ነው የምነግርህ። ኦፒኒየን የኔን ኦፒኒየን ሳይሆን የምነግርህ አብሶሉት ትሩዝ ነው የምነግርህ። አንተ አሁን ጠፍታል፣ ዩ ሎስት አሁን ጠፍታል። በጌታ ነበርክ። ጌታ ቆይ ልጨርስ እንዴ ማስረጃ ጠፍታል አትበልኝ። መጥፋትን ከመጽሐፍ ቅዱስ ላስረዳ እኮ ላስረዳ። አሁን አትግባ እኮ ያልኩህ ለዛ ነው። እኔ ስጨርስ አንተ ደግሞ ያልከው ይሄ ትክክል አይደለም ምናምን ትልና እኔ ማስረጃ ይሄ ብለህ የፈለከውን ትናገራለህ። ግን አታቋርጠኝ። አሁን እንደዚህ እንትን ካልክ ሳንደማመጥ ይሆናል። እኔ አሁን አንተ ጠፍተሃል ብዬ አስባለሁ አልልህም። በትክክልም እንደ እግዚአብሔር ቃል አንተ ጠፍተሃል። በጌታ ነበርክ? አዎ። የዘላለም ሕይወትን ተቀብለህ ነበረ? አዎ። ድነህ ነበር? አዎ። አሁን በገዛ እጅህ ጥለሃል ያንን ድነት። አሁን ያለኸው ጠፍተህ ነው ያለኸው ማለት ነው። በጌታ አይደለህም ብዬ ነው ማምነው። መጽሐፍ ቅዱስም እንደዛ ነው የሚያረጋግጠው። ማስረጃ ለምሳሌ ቀደም ካልኩት ልነሳና ዕብራውያን 10 ላይ የእውነትን እውቀት ከተቀበለን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎቹን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው ያለው ብድራትን መልሳለሁ ያለው እናውቃለንና ደግሞ ጌታ በሕዝቡ ይፈርዳል እያለ ይቀጥላል። ኦኬ አሁን ምንድነው አንተ ከጨለማ ወደ ብርሃን መጥተህ ከሞት ወደ ሕይወት መጥተህ ኦኬ እጆችህን አንስተህ ጌታን ተቀብለህ ኃጢአትህን ተናዘህ ዓለምን ሰይጣንን ስራውን ሁሉ ክዳለሁ የእግዚአብሔር ልጅ ኢየሱስ አንተን የሕይወት ያዳኝና ጌታ አድርጌ ይቀበላለሁ ብለህ ጌታን ከተቀበልክ በኋላ ኮንፌስ ካረክ በኋላ ከተጠመቅክ በኋላ አልዳንኩም ብለህ ሄድክ እና ኪዳን አፍርሰህ ሄድክና ሌላ ኪዳን አደረክ። ይሄ ምንድነው የሚለው? ይሄ የዕብራውያን ጸሐፊ እዚህ ጋር ምንድነው የሚልህ? የእግዚአብሔርን ልጅ ረግጠሃል ይልሃል። የተቀደስከበትን የኪዳኑን ደም እንደ ርኩስ ነገር ቆጥረሃል ይልሃል። የጸጋውን መንፈስ አክፋፍተሃል ይላል። አክፋፍተህ ነው የሄድከው። የጸጋውን መንፈስ የተቀደስክበትንም ደም እንደ ርኩስ ቆጥረህ ነው የሄድከው። አልዳንኩም ብለህ ሄደህ ነው ኪዳን አፍርሰህ ሌላ ኪዳን ያደረገው። ስለዚህ አሁን አንተ በጨለማ ነው ያለው። ከእግዚአብሔር ጋር የነበረህን ኪዳን አፍርሰሃል። አልዳንኩም ብለህ ምንድነው በዚህ ነው ብለህ ሄደህ ሌላ ቃል ኪዳን አስረሃል። የነበረህን ኪዳን አፍርሰህ ማለት ነው። ቅድም ያነሳሁልህን እሱን ብዬ ልጨርስ። አንድ ጊዜ ብርሃን የበራላቸውን አለ 6 ላይ ሲናገር ደግሞ አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን አለ ፓርቴክ አድርገዋል ከመንፈስ ቅዱስ ቦርናጌን የነበሩ ሰዎች ናቸው እነዚህ። መልካሙን የእግዚአብሔር ቃልና ሊመጣ ያለውን ዓለም ኃይል ራሱ የቀመሱ ናቸው ይላል። ከዛስ በኋላም ግን የካዱትን እንደገና ለንስሐ እነሱ ማድረስ የማይቻል ነው፣ ለራሳቸው የእግዚአብሔርን ልጅ ይሰቅሉታል፣ ያዋርዱታል። ምን ይላል? አሁን አንተ እኔ ክርስቶስን ሰቅለዋል ነው የሚል መጽሐፍ ቅዱስ። ሰቅለዋል፣ ዳግም አዋርደዋል። ለምን? አንድ ጊዜ ብርሃን ከበራልህ በኋላ ሰማያዊ ስጦታን ከቀመስክ በኋላ የመንፈስ ቅዱስ ራሱ ፓርቴክ ካረክ በኋላ የመንፈስ ቅዱስን ራሱ ካድክ በኋላ። ስለዚህ አሁን አንተ ያለው በክደት ነው፣ በጨለማ ነው፣ በሞት ነው። ብትሞት እኔ ወደ እግዚአብሔር መንግስት ትገባለህ ብዬ አላምንም። ስለምወድ ነው እውነቱ የምነግርህ። ለምን? የእግዚአብሔርን እውነት ጥለህ ሄደሃል። አላዳነኝም ብለህ ጸጋውን የዳንክበትን ያንን ጸጋ አክፋፍተህ ቅዱሱን ደም እንደ ርኩስ ቆጥረህ ሄደሃል። ስለዚህ አሁን እድናለሁ እዛም ሆኜ ችግር የለውም ነው። ኪዳን አፍርሰህ ሄደሃል። ኦልሬዲ ሌላ ኪዳን ገብተሃል። ያንን ኪዳን አፍርሰህ ካልመጣህ በስተቀር እና ኪዳንን ካላደስክ በስተቀር የዘላለም ሕይወት ልታገኝ አትችልም። መጽሐፍ ቅዱስ በግልጽ ነው ያስቀመጠው። አንተ የምትለውን በል አሁን
እሺ ቴንኪዩ እግዚአብሔር ይመስገን። እንግዲህ ወዳጄ ኤፍሬም አንድ ነገር እያለኝ ያለው ኪዳን አፍርሳል፣ ደሙን አክፋፍታል እያለኝ ነው ያለው። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ስሆን ወይም ደግሞ ወደ ነበርኩባት የልጅነት ክርስትና ስም ተሰጥቶኝ በ40 ቀኔ የተጠመኩባት ቤተክርስቲያን ስመለስ የክርስቶስ ኢየሱስን በቀራንዮ ላይ ያፈሰሰውን ደም የቆረሰውን ስጋ አልቀበልም ብዬ አይደለም፣ አላዳነኝም ብዬ አይደለም። ያንን የክርስቶስን ደምና የክርስቶስን ስጋ አማናዊ ነው ብዬ ይበልጥ ቦታ ሰጥቼው ይበልጥ የዘላለም ሕይወት ይሰጠኛል ብዬ አምኜ ነው የተቀበልኩት። ገብቷል። ያንን እውነተኛ የሆነውን የክርስቶስን ስጋና ደም በሰማያዊ ስፍራ በመንፈሳዊ በረከት እንደባረከኝ አውቄ ነው የገባሁት። ኢየሱስ ክርስቶስን ክጀው ሌላ ቦታ የሄድኩበት ነገር የለም። ለምን ታዲያ እንደዛ ከሆነ ለምን እዛ ሆነ አልቀጠልክም? እዛ ሆኜ መቀጠል ያልቻልኩትኝ እርስ በርሳችን ፍቅር ስለሌለን ስለተለያየን፣ ይቅርታ አድርግልኝና ዮሐንስ ወንጌል ምዕራፍ 13 ቁጥር 32 እና 33ን አንብብልኝና ከዛ ቀጥላለሁ። አንብብልኝ። አንድ ስልክ ነው ያዝኩት። ስንት ላንብብልህ ደሜ? ስንት? የዮሐንስ ወንጌል ምዕራፍ 33 ቁጥር 32 እና 33 32 33 13 32 33 ዮሐንስ ወንጌል 12 ነው። 12 ዮሐንስ 12 13 ዮሐንስ ወንጌል ምዕራፍ 13 ቁጥር 32 እና 33። እሺ 13 32 ወይም ከ31 ጀምሮ አንድ አንብበው። ከ31 ጀምሮ አንድ አንብበውና እስከ 34 ከዛ በኋላ እነግርሃለሁ። ለምን እንደወጣው እነግርሃለሁ። አንድ ጊዜ ጠብቀኝ። እሺ ኦኬ፣ እስከምታገኘው እኔ ልናገር፣ እስከምታወጣው እና እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መድኃኒት አገኘው። 13 ነው አይደል ያልከኝ? አገኘው ዮሐንስ 13 32 ምዕራፍ 13 ቁጥር 31 እስከ 34 ያለውን አንብብልኝ። እሺ ከ31 ጀምሬ ላንብብልህ። ከወጣም በኋላ ኢየሱስ እንደዚህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለሱ ከበረ። እግዚአብሔር ስለሱ የከበረ ከሆነ እግዚአብሔር ደግሞ ራሱን ያከብራል፣ ወዲያውም ያከብረዋል። ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ይሄ ነው ደሜ። ልክ ነህ። ቀጥል። እሺ ልጆች ሆይ ገና ጥቂት ጊዜ እሺ ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም እንዳልኋቸው አሁን ለእናንተ ደግሞ እላችኋለሁ፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ። ያዘው። አንደኛ ይሄን ያዘው። ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃችኋል። በምን ያውቃችኋል? እርስ በርሳችሁ በመዋደዳችሁ ደቀ መዛሙርቴ በዚህ ያውቃችኋል። አንድ አይነት ይዛለ። ለምን? በመካከላችን መቀባበል ስለሌለ። መጽሐፍ ቅዱስ ደግሞ ሲናገር ምን ያመሰለ የገላትያ መጽሐፍ ምዕራፍ 5 ቁጥር 20 ላይ ሁሌ የምናገረው ቃል ማለት ነው። ሁሌ የምናገረው ቃል የስጋ ስራ የተገለጠ ነው ይልና በፐርሰናል ሲን የምናደርገው በንሳ የምንታጠበው እንዳለ ሆኖ እሱ ምንድነው የስጋ ስራ የተገለጠ ነው ይልና ሟርት፣ ዝሙት፣ ክርክር፣ ጥል፣ አድመኝነት ምናምን ይልና ከዛ በኋላ ምን ያመሰለ እነዚህ ነገሮች በስጋ በፐርሰናል ይቅርታ እግዚአብሔርን ይቅርታ ጠይቄው ንስሐ ልገባ እችላለሁ። ነገር ግን መለያየትና መናፍቅነት ይላል። መለያየትና መናፍቅነት እንዲህ በሚያደርጉት የእግዚአብሔር መንግስት አይወርሱም ብሎ መጽሐፍ ቅዱስ ይናገራል። ስለዚህ እኔ ፕሮቴስታንት ቤተክርስቲያን ውስጥ በነበርኩበት ሰዓት መለያየትና መናፍቅነት አለ። ያ መለያየትና መናፍቅነት ከምን የመጣ ነው? ከትምህርት የመጣ ነው። አንደኛው አንደኛው ድነቴ አይጠፋም ይላል። ሁለተኛው ደግሞ የዳነውን ድነት እናጣለን ይላል። ስለዚህ እንደዚህ አይነት በተበጣጠሰ አስተምሮት ውስጥ ሆኜ የዘላለም ሕይወት እንዳላጣ አንድ ዶግማ ወዳላት
አንድን ክርስቶስ ኢየሱስን ራስ ወዳደረገች አንድ ዶግማ በአምስት አማረ ምስጢር እሱም ምስጢረ ሥላሴ ስለማን የሚያወራውን ስለ ክርስቶስ የሚያወራውን፣ ምስጢረ ሥጋዌ ስለማን የሚያወራውን ስለ ክርስቶስ የሚያወራውን፣ ምስጢረ ጥምቀት ስለማን ያስተማረው ማን ያስተማረው ክርስቶስ ኢየሱስ፣ ምስጢረ ቁርባን ማን ያስተማረው ክርስቶስ ኢየሱስ፣ ምስጢረ ትንሣኤ ሙታን ማን ነው ሞቶ የተነሳው ኢየሱስ ክርስቶስ። ይሄንን ሞቶ የተነሳውን ኢየሱስ ክርስቶስ ወደምትሰብከው አንድ ወደ ሆነች ወደ አልተከፋፈለች ቤተክርስቲያን ወደ እናት ቅድስት ተዋሕዶ ቤተክርስቲያን መጥቻለሁ። ለምን መጣው? ክርስቶስን ክደህ ነው እንደመጣሁት? አልካድኩም ክርስቶስን። ክርስቶስ በልጅነቴ ነው የለበስኩት፣ በ40 ቀን ነው የለበስኩት። ያ በ40 ቀን የለበስኩትን ክርስቶስን የዛሬ 16 ዓመት በፕሮቴስታንት ቤተ እምነት ውስጥ እጄን ሰቅዬ እንደገና ማለት ኦርቶዶክስ ተዋሕዶ የማታስተምር መስሎኝ እያስተማረች የማታስተምር መስሎኝ ጴንጤ ሆንኩኝ። ለምን? የዛኔ ውስጤ ተረብሾ ነበር፣ ጥሩ ኮንዲሽን ላይ ስላልነበርኩኝ። ግን ጴንጤ በመሆኔ ደግሞ ማለት ነው ጴንጤ በመሆኔ የማልቆጨው ይበልጥ ኦርቶዶክስ ተዋሕዶን አውቂያት እንድመጣ ሆኛለሁ። በፕሮቴስታንት ቤተ እምነት ውስጥ መጽሐፍ ቅዱስን እንዳውቅ ሆኛለሁ። አንድ ዲግሪ የቴዎሎጂ አንድ ዲግሪ እንዲይዝ ሆኛለሁ። ስለዚህ አሁን ላይ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የዘላለም ሕይወትን ታጣለህ? አላጣም። ለምን? እኔ የዘላለም ሕይወትን ቤተክርስቲያን ውስጥ የዘላለም ሕይወትን የማላጣበትን ነገር እያደረግኩ ስለሆነ ምን እያደረግ በክርስቶስ ኢየሱስ በማመኔ የዘላለም ሕይወት አለኝ። የክርስቶስ ኢየሱስ ደም እንዳጸደቀኝ ሮሜ 5:9 ላይ ያለው ሐሳብ በእርሱ ደም ከጸደቃችሁ፣ ያውም አዲሱ መደበኛ ትርጉም ላይ ዛሬ ከጸደቃችሁ ነው የሚለው። ዛሬ ከጸደቃችሁ በእርሱ ደግሞ ትድናላችሁ የሚለውን ነገር እቀበላለሁ። ስለዚህ ሁሉ ነገሬ፣ እስትንፋሴ፣ ሕይወቴ ክርስቶስ ኢየሱስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው አሉ ሐዋርያቶች። ይህንን ስም ነው ይዤ እየተንቀሳቀስኩ ያሉት። ስለዚህ በመጽሐፍ ቅዱስ ላይ ክርስቶስ ኢየሱስን ክጄ ከዘላለም ሕይወት የጎደልኩበት አንዳች ነገር የለም። በክርስቶስ ኢየሱስ ያገኘሁት ሰላም ያገኘሁት እረፍት ትልቅ ነውና ይህንን ሰላም ደግሞ ሰይጣን የስህተት ትምህርት ሊበላብኝ አይችልም። ይፍዬ ስለዚህ እኔ ክርስቶስ ኢየሱስን በመስቀል ላይ ያፈሰሰውን ደም አላክፋፋውም። ክርስቶስ ኢየሱስ የተሰቀለውን ስቅላቱን አልካርኩም። ኢየሱስ ክርስቶስ የናዝሬቱ ፍጹም ሰው ፍጹም አምላክነቱን አልካርኩም። ስለዚህ ኢየሱስ ክርስቶስ የዘላለም ሕይወት ለኔ አለመስጠት አይችልም። ለምን? ኤፌሶን ምዕራፍ 2:8 ላይ ምን ይላል? ጸጋው በእምነት አድኗቸዋል። ከእናንተ ነው እንዴ? አይደለም። ከምንድን ነው? ከጸጋው የተነሳ። ስለዚህ ያ የዳንኩበትን ጸጋ አምኜ ዳንኩ፣ በነፃ እንዲሁ ዳንኩ። ከዛስ ያ የዳንኩበትን ደግሞ ማለት ነው ድኛለሁ ብዬ ምንም በወርቅም በነሳም እግዚአብሔር ምሕረትና ቸርነት እያደረገልኝ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል የተባለውን ቃል እየፈጸምኩ ማለት ነው ሕይወቴን አስቀጥላለሁ። ስለዚህ ክርስቶስ ኢየሱስን አንድም ቦታ አልካድኩትም። ወንድሜ ኤፍሬም እወድሃለሁ። እሺ ደሜ ሁለት ነገሮችን አንስተ፣ አንደኛ አልካድኩትም ያልከው ምንድነው? እንግዲህ ቅድም እንዳልኩት ወደ ጌታ ስትመጣ ኪዳን ገብተህ ነበረ። ኪዳን ገብተህ ነው የመጣኸው። እንደ እግዚአብሔር ቃል እንደ እግዚአብሔር እውነት ቅድም ስል እንደነበረው ዓለምን፣ ሰይጣንን፣ ስጋን፣ ስራውን ሁሉ ክዳለው፣ እግዚአብሔር ልጅ ኢየሱስን አንተን የህይወቴ ጌታና አዳኝ አድርጌ ይቀበላለሁ ብለህ ጌታን ተቀብለህ በደሙ ታጥበህ ኦኬ ስምህ በህይወት መዝገብ ተጽፎ ከሞት ወደ ህይወት ከጨለማ ወደ ብርሃን መጥተህ ነበር። ከዛ በዛ እውነት ላይ የኖርክ ከዛ የሆነ ጊዜ ደግሞ አይ ትክክል አይደለም ብለህ ሄድክ። ትክክል አይደለም ብለህ ሄድከው ይሄን የዳንክበትን እውነት ነው ስትሄድ፣ ይሄን የዳንክበት እውነት ትክክል አይደለም፣ ንስሐ መግባቴም ትክክል አይደለም፣ ጌታን የህይወቴና አዳኝና ጌታ አድርጌ መቀበሌም እውነት አይደለም፣ ትክክል አይደለም፣ በአብ በወልድ በመንፈስ ቅዱስም ካመንኩ በኋላ መጠመቄም ትክክል አይደለም ብለህ ይሄን ኪዳን አፍርሰህ ሄደህ ሌላ ኪዳን ገባ። ኦኬ ስለዚህ ጌታን አልካድኩም ጌታን ነው የተቀበልኩት የምትለው እዚህስ የተቀበልከው ማንን ነበረ? እጆችን አንስተህ የእግዚአብሔር ልጅ ኢየሱስ አንተን የህይወቴ ጌታ አዳኝ አድርጌ ይቀበላለሁ ብለህ የተቀበልከው ማንን ነበረ? ስትሄድ ይሄን ጥለህ አይደለም። ኦኬ ጥያቄን በጥያቄ ልመልስና አንተ በልጅነትህ ኦርቶዶክስ ነበርክ አይደል? ነበርክ? በልጅነትህ ኦርቶዶክስ ነበርክ? በልጅነትህ
እኔ ያው በልጅ በእንትን ከሆነ ጥምቀት ተጠምቄያለሁ በ40 ቀን የክርስትና ስሜን ልንገርህ። ኦኬ ኢትስ ፋይን መንገርም ትችላለህ፣ መብት ነው። ነገር ከፈለገ ሪከርድ ያደርገዋል። እሺ በልጅነት የክርስትና ስምን ተጠምቀ በ40 ቀን ከክርስትና ስም ተሰጥቶ ከዛ በኋላ ከስንት ዓመት በኋላ ጴንጤ ሆንክ? ከስንት ዓመት በኋላ ጴንጤ ሆንክ ሳይሆን በጌታ ሆንክ ከሆነ ያልከኝ ያለው ያው እድሜ ሲደርስ ንስሐ ገባው። ቀጠና 2 ሙሉ ወንጌል የቅዳሜ ፕሮግራም ላይ የዛኔ እድሜ ስንት ነበር የሚሆነው መሰለህ? ምን ብላ እንደምታስተምር አውቀህ ኦርቶዶክስ ጴንጤ ሆንክ። ሙሉ ወንጌል ቀጠና 2 ምን ብላ እንደምታስተምር አውቀህ ትምህርቷን አውቀህ ነበር? የኦርቶዶክስን አስተምሮ የኦርቶዶክስን አስተምሮ ነው ታውቅ ነበር ያልከኝ? ተቋረጠ የለውም አለ ደምዬ እየተናገርኩ አንተ ፕሮቴስታንት ስትሆን የኦርቶዶክስን ትምህርት አውቀህ ነው? በክርስቶስ ላይ ያላትን ትምህርት አውቀህ ነው? ተረድተህ ነው? ስህተቱን አውቀህ ነው ሙሉ ወንጌል የገባኸው? ስህተቱን አውቀህ ነው? እውነት ለመናገር ያን ያህል አሁን አፌን ደፍሬ ያን ያህል ኦርቶዶክስ በዛን ሰዓት አውቃታለሁ ልል አልችልም። በዛን ሰዓት ድምፅ አይሰማም። እሺ ድምፅ አይሰማም። አይ ዶንት ኖ አሁን ይሰማል። እሺ በዛ ሰዓት ደምዬ አፌን ሞልቼ አሁን የኦርቶዶክስን ትምህርት ዲቴል አውቃለሁ ልል አልችልም፣ ልጅ ስለነበርኩኝ ማለት ነው። ሰው በደንብ አውቃለሁ አልልህ፣ የተወሰነ ነው ማውቀው፣ በደንብ አላውቅም። እኔ ኦርቶዶክስን ማውቃት ካደኩ በኋላ መጽሐፍ ቅዱስ ስማር እና ስለ ኦርቶዶክስ ማጥናት ሲጀምር ብዙ ነገር ስለ ኦርቶዶክስ ማወቅ የጀመርኩት እንጂ እኔ ጋር ነው ጋይስ፣ እኔ ጋር ምንም አይሰማኝም ቤተሰብ። እሺ ሌሎቻችሁ እስቲ ማይክ ክፈቱና ነገር ይሰማል ድምጽ? ኤፍሬም ምንም አይሰማል። ይሰማል። እሺ ደሜ በቃ አንተነ ማይሰማህ ወይ ወጥተህ ትገባለህ። ካልሰማኝ እሱ አይ ዶንት ቲንክ የኔ ማውራት ጥቅም ያለው አልመሰለኝም። አሁን የጠየቀኝ ጥያቄ እሱ ስለሆነ ደሜ ይሰማል ጥያቄ? አሁን መጣል አሁን ቀጥል። ቦታ ስቀይር ነው መጣው። እሺ የኦርቶዶክስን ትምህርት ታውቃለህ ወይ? ታውቅ ነበር ወይ? የኦርቶዶክስን ትምህርት ታውቀ ነበር ወይ? ከዛ በኋላ ወደ ሙሉ ወንጌል ሄድከው ወይም ጌታን የተቀበልከው? እንደዛ አልከኝ። ከኦርቶዶክስ የወጣኸው አልከኝ። እኔ ምንድነው ሚት አድርገው ደምዬ ከዚህ በፊት በተደጋጋሚ ስናገር ያው ብዙዎቻችሁ ታውቃላችሁ፣ ደጋግሜ ስለማወራ ማለት ነው። እኔ ለምሳሌ እኔ ስወለድ እናቴ በጌታ ናት፣ ወንጌላዊ አማኝ ነች እናቴ ስወለድ ማለት ነው። አባቴ ደግሞ ኦርቶዶክስ ነበር ስወለድ ማለት ነው በሕፃንነቴ። እኔ ከኛ ቤት 7ኛ ልጅ ነኝ። እኔ የቤተሰባችን 7ኛ ልጅ ነኝ እና ከኔ በፊትም የነበሩት አይ ቲንክ ክርስትና መነሳት እኔ ጋር ይመስለኛል ቤታችን የቆመው። እኔ የመጨረሻው ሰው ነኝ ይመስለኛል፣ እርግጠኛ ባልሆን። ታናሽ እህቴ በ1 ዓመት የምታንሰኝ እህት አለችኝ። እሷ ክርስትና ተነስታለች። አይ ዶንት ኖ አይመስለኝም። ቢሆን አውቅ ነበረ። እኔ ጋር ይመስለኛል ክርስትና መነሳት የቆመው ማለት ነው። እኔ ግን ክርስትና ተነስቻለሁ በ40 ቀን እንደማንኛውም ኦርቶዶክሳዊ ማለት ነው። እና ጴጥሮስ ወጳውሎስ የሚባል ቤተክርስቲያን አለ፣ የምታውቁ ከሆነ ጴጥሮስ ቤተክርስቲያን ነው የምንለው እኛ በተለምዶ፣ ውንጌት ጋር ያለ ማለት ነው። የምታውቁ ከሆነ እዛ ነው ክርስትና የተነሳሁት። የክርስትና ስሜን አልነግራችሁም። ያው ደግሞ አሁን እሱን ደግሞ ኒክኔም ጨምራችሁ ልትመጡ አኩቻ የሚለው ላይ ሌላ ደግሞ እንዳትጨምሩልኝ፣ እሱ ተመችቶኛል። እና ክርስትና እዛ ነው የተነሳሁት። ሳድግ ያደግኩት ቤት ውስጥ በዚህ በሁለቱ ካልቸር ነው ያደግኩት። ያ ማለት ነው ለምሳሌ እኛ ቤት ውስጥ ነፍስ ሳቅ ማለት ነው። ነፍስ ሳቅ መስማት በምችልበት እድሜ ጀምሮ መዝሙር እሰማለሁ፣ የፕሮቴስታንት መዝሙር እሰማለሁ። እየሰማሁ ነው ያደግኩት። አባቴ ደግሞ ብዙ ጊዜ በስራ ምክንያት አይኖርም አዲስ አበባ።
በዛ ምክንያት መዝሙር ሰማለሁ ከልጅነት ያድጋለሁ። ኦርቶዶክስ ቤተክርስቲያን ደግሞ በጣም ቅርባችን አለ ከቤታችን ማለት ነውና እዛ እሄድ ነበረ ልጅ እያለሁ እሄድ ነበር ማለት ይሄ በጣም እንትን ሆኜ አይደለም፣ በቃ እንደማንኛውም ዝም ብለው አልፎ አልፎ እንደሚሄድ ሰው ማለት ነው። እንደዛ እሄድ ነበረ። በዛን ጊዜ ወደ ጌታ ስትመጣ ኦርቶዶክስን ትምህርት አውቀ ነበረ ወይ ሙሉ ለሙሉ የሚለው ኖ አይደለም። በዛ እድሜ ላይ አላውቅም ነበረ። እንዳልኩት ካደኩ በኋላ ነው የማውቀው ስለ ኦርቶዶክስ አስተምሮ እንጂ በዛ እድሜ አላውቅም ነበር። ጌታን የተቀበልከው መቼ ነው የሚለው 15 ዓመቴ ይሆነኛል። እንደዛ ነው የሚሆነው። 15 ዓመቴ ይሆነኛል። 15 ዓመቴ በቃ ኦኬ። በ15 እና በ16 ዓመቴ ነው። አንተ ፕሮቴስታንት ስትሆን ልክ እንደኔ እኔም ያኔ የዛሬ 16 ዓመት ጴንጤ ስሆን ታሰምር ሳላቅ ነው ጴንጤ የሆንኩት። አንተም ቤተካ ምን እንደምታስተምር ሳታቅ ነው ጴንጤ የሆንከው። አሁን ግን እኔ ምንድነው ካንተ የሚለየኝ እኔ ደግሞ ጴንጤ ከሆንኩ በኋላ በተለይ በዚህ በ4 ዓመት ውስጥ ስፔሻሊ ደግሞ የዲግሪ ፕሮግራሜ ከጨረስኩ በኋላ እና ቲክታክ ፕላትፎርም ላይ ባለኝ ተሳትፎ ህቅበተ ምን ላይ በመሰራበትና ብዙ መጽሐፍቶችን በተለይ የኦርቶዶክስን ተዋህዶ ቤተክርስቲያን እዚህ በቴዎሎጂ ትምህርት ውስጥ የቤተክርስቲያን ታሪክ አለና በቤተክርስቲያን ታሪክ ውስጥ የኦርቶዶክስ ተዋህዶ ቤተክርስቲያን በወንጌል ስፔሻሊ 12ኛ ክፍለ ዘመን ላይ ምን አይነት ስራ እየሰራች እንዳለ የሚያመለክተውን ትምህርት ከተባልኩ በኋላ እና ይሄ ትምህርት የለም እንደ ብዬ ራሴ ላይ ጥያቄ ፈጠረብኝ ማለት ነው። እና ለጥያቄ መልስ እንዲሆን ደግሞ የተለያዩ መጽሐፍቶችን ማንበብ ጀመርኩ። እነዛ መጽሐፍቶች እገዛ አድርጉልኝ። ሶዛት እኔ ጋር ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በስራ ይዳናል፣ አንድ ሰው ኢኒሻል ሳልቬሽን ላይ በስራ ይዳናል ብዬ ማመን ሰው ነበርኩ። እና ሌሎች አዳኞች አሉ ከኢየሱስ ክርስቶስ ውጪ በመጽሐፍ ቅዱስ ሌሎች አዳኞች አሉ ብዬ ማመን የነበርኩ ሰውዬ በተለይ መድሎተ ጽድቅን ካነበብኩ በኋላ በቃ ነገሮች ክሊር እየሆኑልኝ መጡ ማለት ነው። እና ማወቅ ጀመርኩ የቤተክርስቲያኒቷን መጽሐፍቶች ብዙ በተለይ እኔ ማንበብ ያለብኝ መጽሐፍቶች ማንበብ ሲጀምር ነገሮች እየተገለጡልኝ መጡ። ስለዚህ በመጽሐፍ ቅዱስ ማንም እኔን ከዘላለም ሕይወት ጎላል ብሎኝ የሚነግረኝ አንድ ሰው የለም ብዬ ለራሴ አመንኩ። ስለዚህ ወደ ተወለድኩባት ወዳደግኩባት ወደዚህ ቅድስት ተዋህዶ ቤተክርስቲያን በእውቀት ተመለስኩ ማለት ነው። እስከዛ አውራ እኔ የሆነ ሂሳብ ልክፈል፣ እስከዛ መናገር ትችላለህ። እሺ ምንድነው አሁንም እኔ ያነሳሁትን አርጊውመንት እንትን አላልክም። አንተ ስትመጣ አሁን ኦኬ ወደ ጌታ ስትመጣ አልዳንኩም ብለህ መተህ ኦኬ በጨለማ ነው በሞት ነው ያለሁት፣ ይሄ ጌታ ያስፈልገኛል ለዘላለም ሕይወቴ ብለህ መጣህና እጆችን አንስተህ ጌታን ተቀበልክ። ጌታ ሆይ ኃጢአቴን ይቅር በል፣ እኔ ኃጢአተኛና በደለኛ ነኝ፣ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለው፣ የእግዚአብሔር ልጅ ኢየሱስ አንተን የሕይወቴ አዳኝና ጌታ አድርገህ ይቀበላለሁ፣ ጌታ ሆይ ተቀበለኝ፣ ስሜን በሕይወት መዝገብ ጻፍ ብለህ ንስሐ ገብተህ ጌታን ተቀበልክ። ከዛ መጽሐፍ እንደሚለው ያንን ያደረገ ይድናል። ሐዋርያ ቅዱስ ጳውሎስ እንዳለው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ነው። ያ ካረክ በኋላ ከዛ ኖረ ከዛ በኋላ ጌታ ከዚህኛው ወደዛኛው ስትሄድ አንተ ቀለል ያደረግከው ምንድን ነው? አምሹር እየሰማህ ነው። ቀለል ያደረግከው ምንድን ነው? አንተ ዝም ብለው በቃ የሆነ ቤት የሆነ እንትን እንደመቀየር ነው ያደረግከው ነው። ስትሄድ ኪዳን አፍርሰህ ነው የሄድከው አንተ። ጌታ ኢየሱስ ቅድም እንዳልኩ መጽሐፍ ቅዱስ በግልጽ እንዳለው ማለት ነው፣ በግልጽ እንዳስቀመጠው የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይላል። አንተ ያ የዳንክበትን ያን የዳንክበትን የጸጋውን መንፈስ አክፋፍተህ የተቀደስክበትን ያ ቅዱሱን ክቡሩን ደም ደግሞ እንደ ርኩስ ነገር ቆጥረህ ነው የሄድከው ማለት ነው። አላዳነኝም ጌታ ብለህ ደህንነት ፍለጋ ነው የሄድከው። ስለዚህ እሺ እንደሚወጣው እስኪመለስ ላቁም እዚህ ጋር ማለት ነው። እሺ ሰላም እንባባል። ጀነራል እንዴት ነህ ወንድምየው? ሰላም ብያለሁ። እንኳን ደህና መጣ።
እንኳን ደህና ቆየኝ ወንድምዬው፣ እንዴት ነህ? ጸጋ ያብዛልህ። ሁሉ ሰላም ነው? አለን ጌታ ይባረክ። እንዴት ነህ? አለ ለአባኮ እንዴት ነህ? በጣም ሰላም። እስቲ ዛሬ ተዘጋጅ፣ ለደምረው ንስሐ ታስገባዋለህ። ደምረው ወደ ጌታ ሊመጣ ሳያስብ አይቀርም። አረ እኔ እዚህ ውስጥ ጄን አላስገባም። እኔ እናንተው እዛው አይ እሱ እንደውም መጋቢ የሚሆነው ቤኪ ነው እያለን እኔ በጌታ በኢየሱስ እኔ እናቴ መርቃን ያሳደገችኝ አባቴ ተባረክ። እሺ እንትን ድርሳነ መድኃኒዓለም ወገን መባጽዮ የሚለውን እንትን ልክ አይተዋል። እሱ ልክ ሄዳለሁ። አይ እምቢ አለ እኮ እምቢ አለ። በመጽሐፍ ቅዱስ ብቻ ነው ማውራት የፈለገውና ሶላ ስክሪፕቸር ብቻ ብሎ ማለት መጽሐፍ ቅዱስ ብቻ ብሎ የሚል ኦርቶዶክስ ደስ ይላል። እግዚአብሔር ይመስገን። አይ ኦርቶዶክስ እኮ እየታደሰች እኮ ነው። እኔ አሁን እኮ ጠብቅ ወንድምዬ፣ አሁን እኮ እኛ ኦርቶዶክስ ልንሆን እኮ ነው። በቃ ተዘጋጅ። በቅርቡ ኦርቶዶክስ ሙሉ ለሙሉ እንትን ማለት መታደሱ አይቀርም። ያ ጌታ ይረዳናል። እና ግን አንተ ምንድን ነው የምትሆነው? አሁን ኦርቶዶክስ ቤት ስትሄድ ወንድምነት በምንድን ነው የምታገለግለው? እኔ ያው በመዘመር ነው የማገለግለው፣ ግን ዲያቆን የሚሆን ይመስለኛል። የጀመርኩት የድቁና ትምህርት እቀጥላለሁ። ኦኬ ሶ በዝማሬና በድቁና ነው የምታገለግለው ማለት ነው። እሺ ደሜ ይፈቅድልናል። እስቲ ደሜ ይግባና ከታች ኮሜንት የሚጻፍልን ኮሜንት እሺ ኦርቶዶክሳውያን በጣም ይወዱኛል። በነገር ላይ እኔም ወዳችኋለሁ። ባይቴ ኦርቶዶክሳውያን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ታውቃላችሁ። እኔ ኦርቶዶክስ በሆን በምን ማገለግል ይመስልሃል? መምህር ዘማሪ ኤፍሬም ነው የምትባለው። ያ በመዘመር እና ምንድነው በስብከተ ወንጌል ነው የምታገለግለው። በዛ ነው የምትገለጠው ብዬ ነው የማስበው። እኔ እንኳን እንደዛ አይደለም። ኦርቶዶክስ በሆን እንደዛ አይደለም ማገለግለው የነበረው። እንዴ እና የት ልትሄድ ነው ማለት? ጳጳስ ልትሆን አስበህ? እኔ በጥበቃ ነበር ማገለግለው። በጥበቃ ስትል አልገባኝም። በቃ በር ላይ ጥበቃውን ነበር። እንዳንተ አይነት መናፍቅ ሲመጣ ቀልጥሜ ጥል ነበር። ቀላል አይደለም። በር ላይ ቁጭ ብዬ ይሄ የተለየ ነው ማለት እንደዚህ አይነት የጸጋ ስጦታ እንዳለን ያላቅም። በጥበቃ ነው ማገለግለው የነበረው። ደስ ይላል። ስማ ዲያቆን ወንድም እንዳለኝ ታውቃለህ አይደለ? ጌታን አላውቅም። እኔ ግን ቄስ አያት አለኝ። እኔ አርፏል እንጂ እንዴ እውነት በል። ኧረ እኔ አያቴ ቄስ እኮ ነው። ዲያቆን ወንድም እንዳለኝ አታውቅም? አላውቅም አባኩ። እንዴ ዲያቆን ወንድም እኮ አለኝ እኮ። ስላሴ መንፈሳዊ ኮሌጅ ነው እዛ ነው ዲግሪውን የያዘው። መጀመሪያ ዲግሪውን እዛ ነው የሰራው እና ኮሌጆች ምናምን ሁሉ ያስተምር ነበር። በተለይ ሰንበት ትምህርት ቤት ማደራጃዎች ላይ ምናምን ብዙ እንትን ብሏል። እዛ ብዙ የሰራ ነው። በጣም ብዙ ኃላፊነቶች ነበሩት። ብቻ አገር ውስጥ እያለ ማለት ነው። አገር ቤት እያለ ብዙ ኃላፊነቶች ነበሩት። ዋው! እና አሁን በጌታ ነው አይደለም? አሁንም ዲያቆን ነው። ኢየሱስ ጌታ ነው። ዲያቆን ነው። እንትን እያለ አይደለም አክቲቭሊ። አሁን በሌላ ፕሮፌሽን ነው እየሰራ ያለ። ይቅርታ ይፍዬ፣ ያው ትንሽ በአንድ ስልክ ስለምትለዛ ነው። ይቅርታ ሶሪ። እና ተግባብተናል መሰለኝ። አሁን አንተ
እጅህን አንስተህ የተቀበልከውን ጌታ ለምንድነው ክደህ እንደገና የመጣኸው አልከኝ። አስቀድሞ እኮ አሁን ያመንኩትን ኢየሱስ ክርስቶስን እኮ በልጅነቴ አምኜዋለሁ። በ40 ቀኔ እኮ አምኜው ስመ ክርስትና ተሰጥቶኝ አይተህ ከሆነ ገላትያ 3:27 ላይ ክርስቶስን ለብሳችሁታል በመጠመቅ ክርስቶስን ለብሳችሁታል በተባሉ ነገር ላይ ክርስቶስን ለብሼው አድጌያለሁ እኮ። አየህ እናንተ ጋር ማለት ፕሮቴስታንት ጋር ስለመጣሁኝ ያኛውን ጌታ ክጄው ነው የኦርቶዶክስን ጌታ ክጄው ነው እንዴ? ኖ አይተሃል። አሁንም ስመለስ በልጅነት ያመንኩትን ክርስቶስን ነው አመኜ የቀጠልኩት ማለት ነው። እና የካልኩት ጌታ የለም ልልህ ፈልጌ ነው። ያንተ ነገር አሁን ደግሞ ይበልጥ ውስብስብ እኮ አደረከው ደምዬ። አሁን ስለዚህ መጀመሪያ ወደ ጌታ ስትመጣ ማለት ነው፣ ወደ ጌታ ስትመጣ የገባኸው ንስሐ የተቀበልከው ጌታ እውነት አይደለም እሱ እያልከኝ ነው? መጀመሪያም በልጅነት እኮ ተቀብዬዋለሁ። ይሄ አሁን ያለሁበት አሁን በተመለከቱ በቤተ እምነት ውስጥ ያለውን ክርስቶስን እኮ በልጅነት ተቀብዬዋለሁ። አይ በቃ አሁን እኮ ተቀብዬዋለሁ። አሁን እኔ ደሜ እንደገባኝ ከሆነ በቃ እሺ፣ አሁን እንደገባኝ ከሆነ አንተ ዋናው ላቭ ነው በቃ እዚህም እዛም ያው ነው፣ ጌታ ነው የሚመለከው ያው ነው እንደዛ እያልክ ኖ ነገርኩህ እኮ እኔ በልጅነቴ ስማኛ፣ በልጅነቴ በ40 ቀን የተጠመቅኩትን ጌታ ጋር ነው የተመለስኩት። ገባ? እዛ ነው የተመለስኩት። ስለዚህ እዚህ ጋር የገባው ሰበር ገብቼ ሌላ ቤት የቀየርኩት ክርስቶስን ሳይሆን የቀየርኩት ሪሊጅን ነው የቀየርኩት። ሪሊጅን አሁን ይሄ ብቻ ሳይሆን አሁን ይሄን ልተውና አሁን ይሄኛው ጭቅጭቅ እንትን የሚያመጣ እንዳልሆነ አውቃለሁ። ስለዚህ ይሄን ልተውና ግን ምንድነው እኔ አሁን ላንተም ወይም ብዙ እንኳን አንተ ላይ አላይም፣ እውነት ለመናገር አንተ ላይ ብዙ አላይም። ግን አንዳንድ ልጆች አሉ ወደ ኦርቶዶክስ ሄድን የሚሉ ልጆች ማለት ነው። እና አሁን ዶክተር ከታች ሲጽፍ ነው እሱንም ትዝ ያለኝ ማለት ነው። እና የእነሱ መጥፋት ብቻ ሳይሆን የሚያሳስበኝ እኔ ሌሎች ሰዎችም እንዳይድኑ እንቅፋት የሚሆኑት ለምን እንዳይድኑ ብቻ አይደለም። አንዳንዶቹ ደግሞ ጭራሽ ኦርቶዶክስ እንዳትታደስ ሁሉ ከኦርቶዶክስ በላይ ኦርቶዶክስ ልሁን የሚሉ ታማኝነት ለመግዛት ሲሉ ማለት ነው ለኦርቶዶክስ እንደዛ ሲሉ በጣም የወንጌል አማኞችን በጣም አምርረው ቀን ዴይ ናይት የሚሳደቡ ልጆች አሉ። አለመዳኔን እኮ አልነገርከኝም። አሁን እኮ አለመዳኔን የዘላለም ሕይወት እንደሌለኝ አልነገርከኝም። የዘላለም ሕይወት እኮ እኔ እንዳለኝ በክርስቶስ ኢየሱስ የዘላለም ሕይወት እንዳለኝ እኮ ነው የማምነው። አንተ ግን እየነገርከኝ አይደለሁም። አሁን እኔ የወንጌል ጠላት አይደለሁም። ለምን ሰዎች እንዲድኑ እውነተኛ የሆነውን ወንጌል እየነገርኳቸው ነው። የወንጌል ጠላት አይደለሁም። አንተ ደምዬ እንዴ አንተ ስትሄድ እኮ ወዲያው እኮ አንተ ወደዛ ስትሄድ እኮ ኑ ወደ ጻድቃኔ ማርያም ምናምን እያልክ እኮ ሰዎችን ስዕል ይዘህ ሁሉ ኑ ምልጃዋ ታምር ታደርጋለች ምናምን አልክ እኮ። ኢየሱስ ያድናልን ትተህ እኮ በቃ ቅዱሳን ያድናሉ እያልክ እኮ ማውራት ጀመርክ እኮ። ደም ወዲያው ትተህ እኮ እንደዛ እኮ ነው የሆነው እኮ። ትልቁ ላይ ላር ሚዩት ነህ ደም ናይጄሪያ እየሄድን እንዴ? ምን ሆነ ነው? ጻድቃኔ እየሄድክ ምናምን ትለኛለህ? ብዬ ናይጄሪያ ቡሽሪ ጋር እየሄድን እንዴ? ምን ሆነሃል? ጻድቃኔ የምንሄደው እኮ ክርስቶስን ለማምለክ ነው። ሌላ ጣዖት ለማምለክ አንሄድም እኮ። እሺ ባቴ እኛ ቡሽሪ እስከዛ እሺ፣ ቡሽሪንማ እኛ እንደማንቀበል ታውቃለህ። ቡሽሪንማ እንደማንቀበል ታውቃለህ። እና ለምን ሚራክል ተካን አትቃወምም? እኔ ሚራክል ተካን አልቃወምም። እኔ አልቃወምም እንደ ሚራክል ተካ ለምን አታደርገው? እኔ ሚራክል ተካን አልቃወምም ወይ ደምዬ ሚራክል ተካን እኮ እኔ መጀመሪያ ቆይ ልንገርህ
ሚራክል ተካን መጀመሪያ እሱንም እዚህ ፕላትፎርም ላይ ሲመጣው ኦቨር ኤንጅል ኦንሊ ጂሰስ ነው እሱ የስላሴ አማኝ ነው አይደለ ከኔ ቀድሞ ያላል እኔ አይደለው እንደ መጀመሪያ ኦንሊ ጂሰስ መሆኑን ኤክስፖዝ ያደረኩት አታስታውስም እንዴ? አልተዘጋም፣ ቸርቹ አልተዘጋም። አስታውሳለሁ፣ ቸርቹ አልተዘጋም። እኔ አሁን እሱ ስልጣን የለኝማ እኔ ደም ስለዚህ ይህንንም የማውራት ስልጣን የለህማ። እኛንም ጻድቃኔ ብለህ የማውራት ስልጣን የለህም። ዝም ነው ማለት ያለበት እኮ። ለምን ዝም? ምክንያቱም ወደ ሁለቱም አንድ ብብት ውስጥ አንድ ብብት ውስጥ ብዙ ችግሮች አሉ። እነዛን ችግሮች እነሱ አይወክሉኝ እነሱ አይወክሉኝም። እኔ ከነሱ ከሚራክል ምናምን ካልከው ሰውዬ አሁን አንተ ትሻለኛለህ። አንተ ትሻለኛለህ። እኔ አይወክሉንም፣ በጉጃችንም ይዘናቸው አናውቅም። እነሱ ሌላ ሃይማኖት ናቸው። አባቢ ስማኝ፣ መሰማኝ ማለት ነው። አሁን አንተ እኮ በአብያተ ክርስቲያናት ባለፈው እንደውም ስለ ዶክትሪን ስታወራ እኛ አብያተ ክርስቲያናት ካውንስል ህብረት ነን ብለሃል። እዚህ ካውንስል ውስጥ ደግሞ ሚራክል ተካ አለ፣ ዘላለም አለ፣ እዩ ጩፋ አለ፣ እስራኤል ዳንስ አለ። እነዚህን አቅፈ ስለ ጻድቃኔ የማውራት ሞራል የለም እያልኩ ነው። እኔ ደግሞ ምለው ምንድነው ስለ ሁለቱም የማውራት ሞራል አለኝ ነው ምለው። ለመሰለ ማውራት የነበረኝ ለመሰለ ደምዬ አራ ስማኛ ደምዬ እኔን ስማኛ። አሁን ሞራል የሌላቸው አሁን ያልካቸው ማይቃወሙ ሰዎች ትክክል ሞራል የላቸው። አሁን እኛም ቤት ደብቀው ሁሉ ሰላም እንደሆነ አድርገው ሳይቃወሙ እዚህ ነቢያት ነን እያሉ ከረባት አስረው የሚደንሱ ዱርዬዎችን ማይቃወሙ ሰዎች እነሱ ሞራል የላቸው። ገብተዋል። እናንተ ቤት ስላለው ችግር ለማውራት ሞራል የላቸውም። እሱን አግሪ ዊዝ ዳት። ግን እኛ ደግሞ ሞራል አለን። ምክንያቱም እዚህ ቤት ያሉትንም ጠንቋዮች እንቃወማለን። በዚህ ምታማ አይደለም ታውቃለህ። ፎቶአቸውን ሰቅዬ ነው የምናገረው እና እዛም እናንተ ጋር ያለውን ስህተት እንናገራለን እና እዚህም እዛም ነው የምንናገረው እና ስህተት የቱም ጋር ቢሆን ስህተት ነው እንጂ የአንዱ ስህተት ትክክል ነው፣ የአንዱ ስህተት ትክክል አይደለም። አሁን የምትለው ሰዎች ጋር የኛም ሃይማኖት ሰዎች አይደሉ ካውንስሉ ጋር አሉ ያልከው ካውንስሉ ላይ በጣም ብዙ ናቸው ያሉት፣ በጣም ብዙ ማለት ነው ያሉት ማለት ነው። የኛ ሃይማኖት ያልሆኑ ሰው የኛ ሃይማኖትን ፈጽሞ የማይመስሉ ሰዎች አሉ፣ ልምምዳቸው ፈጽሞ የኛ ያልሆነ ማለት ነው አሉ። እኔ አሁን እነሱን እንዳልኩ ዝም ያል እኛ ጋር በዚህ ጴንጤ እንኳን በዚህ አይታማም። ሆነስትሊ ስፒኪንግ በጣም ነው የምንቃወማቸው። ትምህርታቸውን እኮ ኤክስፖዝ የምናደርገው እኛ ነን። ሌላ ሰው መጥቶ ኤክስፖዝ እስኪያደርግ አልጠበቅንም እኛ። አሁን እኮ መቃወም ብቻ ሳይሆን ለምን ያላስቆማቸዋቸው? ካውንስል ውስጥ ለምን ገቡ? ለምን አላስቆማቸዋቸው? ለምንድን ነው ያላስቆማቸዋቸው? ካውንስሉ ይሄንን አስተምሮታቸውን ይሄንን ልምምድ ካልተቀበለ ምዕራባውያን ልምምድ ነው ብሎ ካለ ነገ አሁን እኮ ማናቸው ቄስ ማናቸው ያወጡት መረጃ ይሰቀጥራል። በገንዳ ውስጥ በካካ እንደዚህ አይነት ፈውስ አደረገ ተብሎ ተነገረ ለቡሽሪ። የቡሽሪ ልጆች ደግሞ ነገ ገዝተውስ አስገብተው ምን እንደ ታምራት ገለታ እንደሚያደርጉ አትጠራጠር። ስለዚህ እነዚህ ልጆች ሳታስቆሙ ቤታችሁን ሳታጸዱ ቤታችሁ ውስጥ ያለውን ግሳንግስ ሳታጸዱ ቤተክርስቲያንን ኦርቶዶክስ ተዋሕዶ ቤተክርስቲያንን አታክ ማድረግ እኮ ይከብዳል። አሁን ትክክል ያልሆነ ነገር ተናገርክ። ምን ትክክል ያልሆነ ነገር ተናገርክ መሰለህ? አታክ የሚለው ቃል መጠቀም የለብንም። እኛ ኦርቶዶክስ ቤተክርስቲያንን አታክ እያደረግን አይደለም። ኢንፋክት እኛ ዲፌንድ እያደረግን እንጂ አታክ እያደረግን አይደለም። ምንድነው የሚባለው? አታክ አላርጋችኋትማ። ዲፌንድ እያደረግን እየተከላከልናት ነው። ኦርቶዶክስ የምትከላከላት አታክ ነው እንጂ የምታረጋት ምን ከሄሬሲ ከስህተት አስተምሮ ከሄሬሲ እየተከላከልናት ነው። የትኛውን የመጽሐፍ ቅዱስ ስህተት አስተማረች? ሁልጊዜ የምናነሳው ነው። ይኸው መርቆሪዎስ ሰማይና ምድርን ፈጠረ፣ ለማርያም የአምልኮ መስዋዕትን ሰዋለን ምናምን የሚለውን ሄሬሲ ነው። ፓፓ እሱን ለመናገር ቤት ውስጥ እኮ ገንዳ አድርጎ በሰገራው እያጠመቀ ነው እያልኩ ነው። እሱ መች ተቃወምክ? መች አጸዳ? ቤት አላጸዳም ወይ ለመቃወም? ቆይ ወደዛ ከመምጣታችን በፊት ደምዬ ወደዛ ከመምጣታችን በፊት አታክ የሚለው ቋንቋ ትክክል አይደለም። እኛ ኦርቶዶክስን
አታክ ሳይሆን እንደውም ፕሮቴክት እያደረግናት ነው። ወደ ነበረችው እውነት እንድትመለስ እያገዝናት ነው። እኛ እናንተ ብታግዙን እንደዛ ኖሮ እኛ ቤት ያለውን አንስታችሁ ቆይ ልጨርስ እኔ እኮ አቋረጥከኝ። ይኸው እኔ ያለው አባቢ እኔ ያለው ወደ ነበረችበት የምትመለስበት የነበረችበትን የተወችበት ነገር የለም። እስከ ዛሬ ድረስ አንተ የምታምነውን አሁን እናንተ 14ኛው ክፍለ ዘመን ላይ ኦረ የሌለ ነገር ፋሲለደስ ጊዜ አሁን አይምሯችሁ የተበላሸው በአፄ ፋሲለደስ ጊዜ የገቡ ትምህርቶች አሉ ነው። እነዛ ትምህርቶች ደግሞ መጽሐፍ ቅዱሳዊ እስካልሆኑ ድረስ ድነት ላይ ምንም የማይመጡ እስከሆነ ድረስ አታክ ነው የምታደርጓት እንጂ ዲፌንድ ወይም ደግሞ ፕሮቴክት እያደረጋችሁ አይደለም። ለምን እናንተ ውስጥ አሉ የተሸገሸጉ አሉ የስተት ትምህርት ኦንሊ ጂሰስን ትምህርት የሚያስተምሩ ትሪኒቲን የሚያፋልሱ ስንት የስተት ትምህርት የሚያስተምሩ አስተማሪዎች አሉ በመካከላችሁ። እነሱ ሳታጸዱ እዚህ ጋር መምጣት ይከብዳል። እሺ አሁን በተራ እናውራ። ደም እኔ ሳውራ ዝም እያልክ ከዛ በኋላ ስጠን። ኮሜንት ላይ ሁለት ልጆች አይቻለሁ። ኤፍሬም ምን የሚል ኮሜንት የጻፋችሁ ሰዎች አላችሁ እና እየተሳደበ አይደለም ሌላ ዶሮ ከሆነ የተሳደበው ነገር የለም። እናንተ ከደበራችሁ ግን መውጣት ትችላላችሁ፣ ከላይቭ ላይ ማለት ነው። አይሆንም ማላችሁ እሱን አላስወጣውም። እናንተ መውጣት ትችላላችሁ ካልተመቻችሁ የምናወራው ነገር ማለት ነው። ያልሆነ ነገር አትጻፉ። አልተሳደበም። ኦፒኒየን ነው እያቀረበ ያለው። እኛም ኦፒኒየን እየሰጠን ነው፣ እሱም ኦፒኒየን ነው እያቀረበ ያለው። ምንም ስድብ አልተሳደበም እስካሁን ማለት ነው። ወይ ሌላ ኤርፎን አርጋ ያረጋ ፖይንት ልመለስ። ምንድነው እያልክ ያለው ደሜ? አይ እናንተ ቅድሚያ ቤታችሁን አጽዱ የምትለው ኢደዝም የኬኒ ሴንስ እውነት ለመናገር ምንም ሴንስ የሚሰጥ አይደለም። ጴንጤ በዚህ የሚታማ አይደለም። የኛ ካልቸር ቤት ላይ ያለ ቆሻሻ ተሸክመን እንድንኖር የሚፈቅድልን አይደለም። ሁልጊዜ እኛ ቤት የሚነሳውን እያንዳንዱን እኛ ቤት የተነሳን ሄረሲ ትምህርት አሁን ቅድም ያልከው ሲንግል ከልት ከሆነ ቦታ ሲመጣ ሁሉም ተረባርቦ ነው የሚያስቆመው። ሁሉም ተረባርቦ ዲባንክ ያደርጋል። ትክክል አይደለም ይሄ የእግዚአብሔር ቃል እንደዚህ አይልም፣ የእግዚአብሔር እውነቴን አይልም ብለህ እኛ ማንም እስኪመጣም አንጠብቅም። እኛ ራሳችን አስቀድመን ኤክስፖዝ እናደርጋለን። ለዛ ነው እኛ ቤት ውስጥ ሁሉም እንደዚህ ይሄ ካልቸር ስላለ ስተት እኛ ቤት ሃይማኖት አይሆንም። ስተት ሃይማኖት አይሆንም ማለት ነው የሆነ ሰው ስተት የሰውየው ስተት ብቻ ይሆንና እዛ ጥግ ላይ ተቃጥሎ ይቀራል። ራይት ማን ማለት ነው? ለምሳሌ አንዱ ይመጣና ኢየሱስ ሰይጣነ ምናምን ይላል። ሰይጣነ የሚለው ትምህርት እዛች አዳራሽ ላይ ተቃጥላ ትቀራለች ትምህርቷ። ከዛች አዳራሽ አትወጣም፣ በጭስ መት እንኳን አትወጣም። ለምን? ሁሉም ከጫፍ እስከ ጫፍ ወጥቶ ጦር ይወረወርባታል፣ ሰውየው ላይ ሳይሆን ትምህርቷ ላይ ማለት ነው። ከዛስ ይደርቃል፣ ትምህርት ሆኖ አይመጣም። እናንተ ጋር ግን ስህተት ትምህርቶች መጽሐፍ ተጽፎላቸው ሃይማኖት ሆነው እየተተገበሩ ነው። ሃይማኖት ሆነው ቆይ ልንገርህ እኮ ነው። አይደለም እንዴ? አይደለም ማስረጃ ላምጣ። ዶግማ ነው አይደል? ዶግማችን ነው። ሃይማኖታችን ዶግማችን ነው። ኦኬ ዶግማ ኦርቶዶክስ ዶግማ ማለት ነው። ዶግማችን ሃይማኖታችን ዶግማ ማለት ትምህርት ነው አይደለ? ትምህርት አይደለም እንዴ? ሃይማኖታችን ነው፣ ትምህርት ነው። ያ ትምህርት ነው። ስለዚህ ትምህርት አሁን እኔ አሁን አንቲ ክርስቶስ የሆነ ትምህርት ላምጣልህ በመጽሐፍ የተጻፈ እኮ ዶግማ ነው እንዴ? የደህንነት ነገረ ድነትን ከያዘ ዶግማ ነው አይደለም? በምንድን ነው የተመሰረተው? በክርስቶስ ላይ ነው ነገረ ድነት የተመሰረተው። የኛ ነገረ ድነት የተመሰረተው በክርስቶስ ላይ ነው። አይደለም? በክርስቶስ ላይ ስለተመሰረተ እኮ ነው ዶግማ ብላ ያስቀመጠችው ቤተክርስቲያን። አይደለም እንደሱማ ቢሆን እኔ ምን እሰራለሁ እዚህ አባዬ? አይደለም በክርስቶስ ላይ የተመሰረተ አይደለም። እናንተ ነገረ ድነታችሁ በክርስቶስ ላይ የተመሰረተ አይደለም። በክርስቶስ ላይ የተመሰረተ አይደለም። ማአት ነገር ነው ያለው። ማአት ነገር ነው የሚያድነው ያለው። እኔ ግን ዶግማዬ የተመሰረተው በክርስቶስ ላይ ነው። ቤተክርስቲያን በክርስቶስ ላይ ነው ዶግማው። አንተ የሲኖዶስ እንትን ሆንክ እኮ ራስህን እኮ አረክ እኮ እንዴ? ቤተክርስቲያናችሁ እኮ ነው የሆነ ዲፌንድ ያርጉኛ።
እኔን ዲፌንድ አድርጉኝና ከክርስቶስ ውጪ ሌላ አዳኝ አለ ይበሉኝ እስቲ። አንድ ሰው መጥቶ እስቲ ያናግረኝ። ይኸው ያናግረኝ። መናፍቅ ነው የምለው። ቆይ ከክርስቶስ ውጪ ሌላ አዳኝ የለም? እኔ የዘላለምን ሕይወት ከጨለማ ወደሚደነቅ ብርሃን ያመጣኝ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ባፈሰሰው ደም ነው ብያለሁ። ፔሬድ ገባ። እንደርሱ እንደርሱ እኩሌታ ያለ ማንም በቤተክርስቲያን ዘንድ የሚከበር የሚወደስ የለም። አለቀ። መዳኛችን ክርስቶስ ኢየሱስ ነው። ኦኬ እሺ። መጽሐፎቻችሁ ላይ በግልጽ ደግሞ ከኢየሱስ ውጪ ደግሞ አዳኞች እንዳሉ ይናገራል። ደሜ ምን ትላለህ? ኤፍዬ ኦኬ ቴንክ ዩ ኤፍዬ። አንተ በማታምንበት በሊቃውንት ደረጃ ሊመሰጠር በሚቻልበት ሁናቴ ውስጥ ያለውን ጥያቄ ያንተን ጥያቄ መጠየቅ የምችለው እኔ ነኝ እንጂ አንተ አይደለም። አንተ መጠየቅ ያለብህ በመጽሐፍ ቅዱስ ነው። ስለዚህ ያልከ ያለው ምንድነው? እሺ አይ ያልገባኝ አሁን ያልከ ያለው በጣም ገብቶኛል። አሁን ምንድነው ያልከኝ ያለው? ከኢየሱስ ውጭ የሚያድኑ ብዙ አሉ እኛ ቤት፣ ግን ላንተ አንነግርህ፣ ሚስጥር ነው፣ እኛ ብቻ ነን የምናመልካቸው ነው። እንደዛ ነው ያልከኝ ያለው? አሁን እኔ ለምሳሌ አንድ መጽሐፍ አምጥተህ አንተ በማታምንበት አሁን አንተ በድርሳናትና ገድላት ላይ ነው ይዘህ የምመጣው ዲፌንድ የምታደርገኝ ትክክለኛ ነገር ውስጥ አይደለም ብለህ ልታደርገኝ የምችለው ይዘህ ስመጣ ነው። ከዛስ ይዘህ መተህ ከክርስቶስ እኩል የእሷ ደም ወይም ደግሞ የእሱ ደም ይቆጠርልሃል፣ አንድ ነው። በክርስቶስንና በክርስቶስ ደም ካላመንክና በእሷ ደም ካመንክ ይሆንልሃል የምትለኝ ከሆነ እኔ አሁን አልቀበልም። እኔ የዘላለም ሕይወት ለምን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለኝ ክርስቶስ ኢየሱስ ነው እንጂ ሌላ አይደለም። መጽሐፍ ቅዱስ ላይ ይሄንን ነው የሚናገረው። ስለዚህ እንደሱ ተመሳሳይ አይደለም ከሆነ ከመጽሐፍ ቅዱስ ይጋጭብኛል። ከመጽሐፍ ቅዱስ ይጋጭብኛል። እሺ ጨርስ ደሜ ጨርስ። ቴንኪው። አሁን ይሄ ከመጽሐፍ ቅዱስ ነው የሚጋጭብኝ አለ። ስለዚህ ይሄ ቃል በእውነት በሊቃውንት ተፈትሾ ታይቶ የታተመ ከሆነ ሊቃውንትን ነው የምጠይቀው። ልጅ ስለሆንኩ ሊቃውንትን ጠይቃለሁ። ሊቃውንትን ጠይቅና ለምንድን ነው እንደዚህ ተደርጎ የተጻፈው ብዬ ጠይቃለሁ። ከዛ በኋላ ሊቃውንት ደምረው ይሄ እኮ ከክርስቶስ እኩል ነው ተብሎ አይደለም የተጻፈው። አሊያም ደግሞ ከክርስቶስ እኩል ነው፣ ደሟ ከክርስቶስ እኩል ነው፣ ደሙ ከክርስቶስ እኩል ነው ካለኝ አይደለም እላለሁ። እሺ ቀላል ጥያቄ። ምክንያቱም ይሄ ከመጽሐፍ ቅዱስ ጋር ይጋጫል። እሺ ቀላል ጥያቄ። ሰው የተፈጠረው ለምንድን ነው? ሰው የተፈጠረው ለምንድን ነው? ወይ እንደዚህ አድርጌ ልጠይቅልህ። ቆይ ቀለል አድርጌ ልጠይቅልህ። እንደዚህ አድርጌ ልጠይቅልህ። ለማምለክ ማርያምን ለማመስገን ነው የተፈጠረው ይላል የእናንተ ቤተክርስቲያን መጽሐፍ። አሁን አስበኝ ኤፊዬ፣ በጣም ነው የማመሰግነው። እሺ አባ ኤፊ በጣም አመሰግናለሁ። እሺ ቴንክ ዩ፣ ይሄን እድል ስለሰጠኝ አመሰግናለሁ። እሺ አመሰግናለሁ። ተቀበላ ምስጋና። እሺ ተቀብያለሁ። አሁን አንተን አመለኩ እንዴ? አመሰግናለሁ ስላልኩ አመለኩ? አይ ፍጥረት የተፈጠረው ማርያምን ለማመስገን ነው ይላል መጽሐፋችሁ። አመለኩ ወይ? እሺ ቴንክ ዩ። አሁን ግን አምልክ ያለው አንተ አመሰግናለሁ ስላልኩ አምልክ ያለው አንተ አምልኮ ነው ያደረጉልህ። አሁን እኔ እንደዛ ነው ያደረጉልህ። ከኔ ጥያቄ ጋር የሚገናኝ እኮ አይደለም ፍጥረት። አሁንም አንተ ያለው ገድለ ድርሳናት ላይ ነው። እሺ እኔ ደግሞ አንድ ቃል አምጣልና በመጽሐፍ ቅዱስ ስለ ድንግል ማርያም እናወራ። እሺ መጽሐፍ ቅዱስ ላይ ሌላ ጥያቄ። እሺ ሌላ ወይ ይሄን ልለፈውና እኔ እኮ ደሜ አራዳ እኮ ነው። አዳምጣ። እሺ ፍጥረት ሁሉ ብፅዕት ይሉኛል አለች። ምን ማለቷ ነው? እሱን አይደለም የጠየቁ። ፍጥረት ሁሉ ብፅዕት ይሉኛል ማለት ብፅዕት ማለት ብለስድ ማለት ብፅዕት ይሉኛል አለች። መልስልኛ። የተባረክሽ ይሉኛል። አዳምጠኛ።
ቆይ የዳነ ሰው አላለችም። የዳነ ሰው አላለችም። ፍጥረት ሁሉ ነው ያለችው። ፍጥረት ሁሉ ብፅዕት ይሉኛል አለች። ስለዚህ ፍጥረት ካለ ያ የተፈጠረ ሁሉ ማርያምን ምን ማለት ይገባዋል? ብፅዕት ማለት ይገባዋል። ማርያምን ብፅዕት ማለት ይገባዋል። እና ብፅዕት ይሉኛል እያለች አንተ ፍጥረት የተፈጠረው ማርያምን ለማመስገን ነው ብለህ ጥያቄ ታመጣለህ። ይሄ እዚህ ጋር ክላሽ አያደርግብም አባቢ? ኦኬ እሺ፣ ክላሽ አያደርግ ላሰማ። እሺ አሁን ደግሞ ሚታርግና ስማ። አሁን ማርያም ፍጥረት ሁሉ ብፅዕት ይሉኛል አለች። የጌታ እናት ማርያም ኦፍ ኮርስ ፍጥረት ሁሉ ብፅዕት ይሉኛል ብላለች ማርያም። እንግዲህ ማርያም ፍጥረት ሁሉ ብፅዕት ይሉኛል ስትል ምድር ላይ የተፈጠሩ ሰዎች ሁሉ እኔን ያመሰግኑኛል፣ ብለስድ ይሉኛል፣ ወይም ብፅዕት ማለት ብለስድ ማለት ነው። ኦኬ እንደዛ ይሉኛል እያለች ነው ማርያም። አይ ማርያም ሳትወለድ እኮ ብዙ ሰዎች እኮ ነበሩ ምድር ላይ ማለት ነው። እሷ ሳትወለድ ሳትታሰብ ጀምሮ ማለት ነው አይደለ? ከዛ በኋላ እንደገና አሁንም ምድር ላይ ማርያምን አይደለም ብፅዕት የማይሉ ቀርቶ ጨርሶ ማያውቁም ሰዎች አሉ እንደምታውቁ ማለት ነው። የጌታ እናትን ማርያም ማለት ነው። እና የተፈጠሩ ፍጥረታት በሙሉ ማርያምን ብፅዕት ይላሉ ማለት አይደለም። ፍጥረት ሁሉ ብፅዕት ይሉኛል፣ ምድር እግዚአብሔርን በማወቅ ትሞላለች ምናምን የሚሉ እንደዚህ አይነት ቃላቶች አሉ። ያ አገላለጽ ምንድነው? ለምሳሌ ምድር እግዚአብሔርን በማወቅ ትሞላለች ሲል ከጫፍ እስከ ጫፍ ድረስ እግዚአብሔርን ያውቃሉ፣ እግዚአብሔርን ያመልካሉ ማለት ነው አይደለም። ሰዎች ልባቸው ማጆሪቲን መጽሐፍ ቅዱስ ሲገልጥ አሁን ቋንቋ ነው የሰው ቋንቋ ስለሆነ ማለት ነው። ማጆሪቲ ሲገልጥ ለምሳሌ ህዝቡ ሁሉ ተከተለው ምናምን የሚል ነገር ኢየሱስ ላይ አታነቡም? እንደዚህ የሆነ ታምር ካደረገ በኋላ ህዝቡ ሁሉ ተከትሎታል፣ ዓለሙ ሁሉ ተከትሎታል፣ እንደዚህ የሚባሉ ቃላቶችን ይጠቀማል መጽሐፍ ቅዱስ። ያ ማለት ኢየሱስ ተቃዋሚ አልነበረውም እንዴ? እዛው ተቃዋሚ ነው የሰቀሉት አይደሉ እንዴ? አብረውት ያሉት እዛው አካባቢ ማለት ነው የነበሩት ማለት ነው። ሶ እንደነዚህ አይነት ቃላት አጠቃቀሞች አለው መጽሐፍ ቅዱስ። ሶ ማርያም ብፅዕት ይሉኛል ትውልድ ሁሉ ስትል ምድር ላይ የተፈጠሩ ሰዎች ሁሉ እኔም ከመፈጠሬ በፊት የነበሩትም እኔ ከመወለዴ በፊት የነበሩትም በኋላም የነበሩት ሁሉ እኔን ያውቃሉ ደግሞ ብፅዕትም ይሉኛል ሚል አይደለም መልእክቱ ማለት ነው። ምክንያቱም ቢያንስ አሁን ይሄ አርጉመንት እንትን የሚባለው አይነት አርጉመንት እንስራ ምንድነው ከተባለ ማርያም ከመወለዷ በፊት ሰዎች ነበሩ። ኦኬ ጌታ ኢየሱስ ድህረ ዓለም ከሷ ከመወለዱ በፊት ማለት ነው ሰዎች ነበሩ። ቢያንስ የእግዚአብሔር ሕዝብ ምርጥ ሕዝቦች የተባሉት የበኩር ልጅ የተባሉት እስራኤላውያን ነበሩ። ኦኬ እሱ ጋር ማገናኘት ያኛው የሚለው ምንድነው? የተፈጠረው ፍጥረት የተፈጠረው በሙሉ ፍጥረት ኦኬ እሷን ለማመስገን ነው የሚል ቃል ነው የሚጠቀመው ማለት ነው። የተፈጠረበት ፐርፐዝ ሰው ማርያምን ለማመስገን ነው። ኦኬ ፐርፐዙ ነው ሰው የተፈጠረበት ምክንያቱ ማርያምን ለማመስገን ነው ነው የሚለው። ይሄ በጣም አስደናቂ ነገር ነው። በጣም አስደናቂ ነው ማለት ሄረሲ ብቻ አይደለም። አንዳንድ ሄረሲ መልክ ያለው ሄረሲ አለ። ዝም ብሎ በቃ ይሄ ስህተት ነው የሚባል አለ። ከልት ነው ምናምን ዝም ብሎ ምትላለው። ይሄኛው በጣም በቃ ቃላት የማይገልጠው ነው። ፐርፐዙ ሰው የተፈጠረበት ፐርፐዝ ማርያምን ለማመስገን ነው የሚለው። እሱ በጣም አደገኛ ነው እና ደሜ ያለህ እየሰማህ ነው። መስማትን ቼክ ላድርግ መጀመሪያ ራፓፕ ከማድረግ በፊት። አሁን እኔ ያለው ቦታ አይፊ አይመችም በጣም አይታላለ ትንሽ ክራንትም ኔትወርክ ምንም እየተደወለብኝም ነውና የኔ በቆንጆ ቆይታ ነበረን። ቴንኪው አመሰግናለሁ በጣም ቀጥላለ እናወራለን። እናወራለን። እሺ ምንድነው አሁን እኛ ገድላትና ድርሳናትን በተመለከተ ማለት ነው ገድላትና ድርሳናትን መከራከራ አይደሉም እና በእነሱ ጉዳይ በገድላትና ድርሳናት ጉዳይ ላይ አትከራከሩ የሚባለው ሀሳብ እኔ በጣም ይሄንን ስትሮንግሊ ነው የምቃወመው። ለምንድን ነው እኔ በጣም አምርር ይሄንን የምቃወመው? ይሄንን አርጊመንት ማለት ነው በገድላትና ድርሳናት አንወያይ የሚለውም ማለት ነው ሁለት ነገር ነው። አንደኛው ገድላትና ድርሳናት የነገረ ድነትን ትምህርት ይዘዋል ነው። ኦኬ የነገረ ድነት ትምህርትን ይዘው ዶግማችን አይደለም ሊባል አይችልም። የነገረ ድነት ትምህርት ሲኦል ያስገባሉ፣ ከሲኦል ያወጣሉ። ኦኬ ስለዚህ እነዚህን ገድላትና ድርሳናት እነዚህን የቤተክርስቲያኒቷ መጽሐፎች መወያያ እናደርጋቸውም ማለት ትክክል አይደለም።
ለምን ነገረ ድነትን የያዙ እስከሆኑ ድረስ የሰውን መጨረሻ የሚወስኑ ከሆነ ሞትና ህይወትን የሚበይኑ ከሆነ ኦፍኮርስ ለውይይት መቅረብ አለባቸው። ሰው በዛ ነው ሚድነው፣ በዛ ነው ደግሞ የሚጠፋው ብለው የሚያስተምሩ መጽሐፍት ናቸው። እንደሚታወቀው አሁን ቅድም እንትን ስለው የነበረው መጽሐፍ ላይ ድርሳነ መድኃኔዓለም ዘሁድ የሚለው ላይ ገልጽ 96 ላይ ምን የሚል ቃል አለ? እንደምታስታውሱት ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። አሁን ማርያምን ማለት ነው የጌታ እናት ማርያምን እና መስቀሉን ከክርስቶስ ጋር ትክክል ነው እኩል ናቸው ይላል መጽሐፉ። አሁን እኩል ናቸው ብሎ አይደለም እዛ ጋር ቢያበቃ ጥሩ ነው። እኩል ናቸው ብሎ ቢያበቃ ማለት ነው ምንድነው የሚለው? እንደዚህ እናምናለን ይላል። ቀጥሎ እንደዚህ እናመልካለንም ይላል። እንደዚህ እንናገራለን እናመሰግናለንም ይላል። ከዛስ እንደሱም ብቻ ብሎ አይደለም ቢያቆሙ እንዲህ የሚያምን ይድናል ይላል። እንዲህ የሚያምን ምን ይላል? ይድናል። ከዛስ እንዲህ የማያምን ግን ይደየናል ይላል። ይፈረድበታል ማለት ነው እንደዛ ማያምን። ስለዚህ አሁን ይሄ የቤተ ክርስቲያኒቱ መጽሐፍ ምን ብሎ ነው የሚያስገድድህ? ማርያምና መስቀሉ ከኢየሱስ ጋር እኩል ናቸው ብለህ ነው ማመን ያለብህ ይላል። እንዲህ ነው የምናምነው፣ እንደዚህ ነው የምናመልከው ይላል። እንዲህ ካላመንክ ይፈረድብሃል ይላል። አሁን ይህን መጽሐፍ ለውይይት መቅረብ አይቻልም ከተባለ ትክክል አይደለም። ሰው ቅድምም አንድ የተጠየቀ ኮሜንት ላይ አንድ የተጠየቀ ጥያቄ ነበር። ለምሳሌ ኦርቶዶክስና ከርሳችን ጋር ማለት ነው ኦርቶዶክስና ፕሮቴስታንት አብረው ስላሴን ማቀብ ይችላሉ የሚለውን እሱም ስናገር አይ ስላሴን ማቀብ አይችሉም። ምክንያቱም የተጠየቀ ጥያቄ ነበር። አሁን ለምሳሌ ስላሴ ላይ ኦርቶዶክስ ትክክለኛ ትምህርት ነው ያላት ወይ የሚል ጥያቄ ተጠይቋል። ስላሴስ ራሱ ትክክለኛ ትምህርት ነው ወይ ኦርቶዶክስ ያላት የሚል ጥያቄ ተነስቷል። ምንድነው በዚህ ጉዳይ ላይ ከዚህ ቀደም በተደጋጋሚ ተናግሬበታለሁ በዚህ ጉዳይ ላይ ማለት ነው። ኦርቶዶክስ ጋር ሉክ ቅዱሳን ብዙ ጊዜ የምላችሁ ይሄ አሁን የምነግራችሁ አብሶሉት የሆነ ትሩዝ ነው የምነግራችሁ። እሺ አብሶሉት የሆነ ትሩዝ ማለት ትክክለኛ እውነትን ነው የምነግራችሁ። አሁን ኦፒኒየን አይደለም የምነግራችሁ። ኦርቶዶክስ ምን አይነት ቤተክርስቲያን መሰለቻችሁ? አሁን ኦርቶዶክስን እኔ ማስብበትን ነው የምነግራችሁ ማለት ነው። ትክክለኛ ሐሳብ ኦርቶዶክስም ካቶሊክም መሰረታቸው የክርስቶስ ቤተክርስቲያን ናቸው። ኦኬ ኦርቶዶክስ መሰረታው የክርስቶስ ቤተክርስቲያን ነው። ያ ማለት ነው የክርስቶስ ትምህርት ቤተክርስቲያኒቷ ስር አለ። የክርስቶስ ትምህርት ቤተክርስቲያኒቷ ላይ አለ። ኦርቶዶክስ ቤተክርስቲያንን ነው እያወራ ያለሁት ሌላ አይደለም። የክርስቶስ ቤተክርስቲያን አለ። ፋውንዴሽኗ ክርስቶስ ስለሆነ የክርስቶስ ቤተክርስቲያን ስለሆነች አንፎርቹኔትሊ የክርስቶስ ትምህርት ብቻ አይደለም ያለው መሰረቷ የክርስቶስ ቢሆንም በላዩ ላይ ደግሞ መዓት ደግሞ የሰው ትምህርት ደግሞ ተጨምረዋል ላዩ ላይ ማለት ነው የክርስቶስ ትምህርት ላይ ማለት ነው። ስለዚህ ተበርዟል። አሁን ስላሴ ትምህርት ኦርቶዶክስ ውስጥ አለ ወይ ብትለኝ ጥርት ያለ ትክክለኛ የስላሴ ትምህርት ኦርቶዶክስ ውስጥ አለ። እንደገና ደግሞ አዘሴም ታይምስ ደግሞ እንዳሁኑ አይነት ማለት ነው ውልቅልቁ የወጣ ደግሞ የስላሴ ትምህርት ደግሞ አለ። አሁን ያነበብኩልህ ማለት ነው ምንድነው የሚለው? መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። እኩል ነው መስቀሉ። ይሄ መስቀሉ የምታውቁት የእንጨት መስቀሉ ኦኬ፣ እሱ ከኢየሱስ ጋር እኩል ነው ነው የሚለው። ትክክል ማለት ስላሴን ስናብራራ ቄሱን በቅዳሴ ሰዓት ሲሉ የምታስታውሱ ነው። ትክክል ማለት ምን ማለት መሰላችሁ? እኩል ማለት ነው። ተስተካካይ ማለት ነው። ያለመበላለጥ፣ ያለመቀዳደም፣ ያለመለያየት ማለት ነው። እኩል ማለት ነው። ስላሴን ስናብራራ የምንጠቀምበት ቃል ትክክል የሚለው ቃል ማለት ነው። እግዚአብሔር በፍርዱ ትክክል ነው ሲል መጽሐፍ ቅዱስ ጀስት የሚለው እንግሊዝኛው ማለት ነው። በቃ ምንም የማይዛነፍ ማለት ነው። ልክ እንደዛ ነው። መስቀሉ እና ማርያም ከኢየሱስ ጋር ትክክል ናቸው። ልክ አብና ወልድ መንፈስ ቅዱስ ትክክል እንደሆኑት ነው የሚለው። ይሲ ይሄ አሁን ቤተክርስቲያን ሷራ ያለ ትምህርት ነው። ይሄ ትምህርት አሁን የስላሴ ትምህርት ነው አይደል? ከልት ነው ይሄ። ግንስ ደግሞ የስላሴ ደግሞ ትምህርት ጥርት ያለ የስላሴ ትምህርት ደግሞ አለ ኦርቶዶክስ ውስጥ ራሱ የስላሴ ትምህርት ማለት ነው። አብ ወልድ መንፈስ ቅዱስ ትክክል ናቸው፣ ያለመቀዳደም፣ ያለመበላለጥ፣ ያለመለያየት ብሎ ስላሴን በደንብ የሚያብራራ ቀጥተኛው ትክክለኛው ትምህርት ደግሞ አለ። ደግሞ እንደዚህ አይነቱም ትምህርት አለ። ከኦርቶዶክስ ጋር ስንወያይ የምንወያየው ይሄንን እኮ ለማንሳት ነው። አሁን ይሄኛው አሁን የስላሴ ዋናውን ትምህርት የመጀመሪያውን ፋውንዴሽኑን ለመንካት እኮ አይደለም፣ እሱን ለመንካት አይደለም።
ከኦርቶዶክስ ጋር የምንወያየው አሁን ይሄንን ነው። ይሄ ስላሴ ትምህርት አለ እናንተ ቤት ውስጥ እና አውጦ ይሄንን ነው። ትክክል አይደለም ነው። ኦኬ የተደረተ ነው። ትክክለኛ የስላሴ ትምህርት ላይ የተደረተ ነገር አለ። ምን የሚለው ይኸው እዚህ ድርሳነ መድኃኔዓለም ዘሁድ ላይ እንዳለው ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው መስቀሉን ነው የሚለው። ከዛስ መስቀሉ ከመስቀሉ ጋር ሶስትነታቸው እንደዚህ ይላል። መንፈስ ቅዱስ ፈጽሞ የማይለይ ነው ካለ በኋላ እንዲሁም ይልና መድኃኒታችን ይላል ኢየሱስ ክርስቶስን ማለት ነው ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። አሁን ይሄ ትክክል አይደለም። አየህ ማርያምና መስቀሉ ከክርስቶስ ጋር ትክክል ናቸው። ማን ትክክል እንደሆነ አብ ወልድ መንፈስ ቅዱስ ትክክል እንደሆነ አለ። ይሄ ምን ይላል? ኢንዳይሬክትሊ እኮ የሥላሴ አካል 5 ነው እያለ ነው እኮ። አብ ወልድ መንፈስ ቅዱስ ትክክል ናቸው አለና ልክ እንደዛ ሁሉ እናቱና መስቀሉም ትክክል ናቸው ከኢየሱስ ጋር አለ። ምን እያለን ነው? ትክክል አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ከሆነ መስቀሉና ማርያም ትክክል የሆኑት ከኢየሱስ ጋር ሥላሴ አካላት 5 ናቸው እያለን ነው። ስለዚህ አሁን ይህ ድርሳነ መድኃኔዓለም የሚባለው መጽሐፍ ከልት ነው ማለት ነው። ትክክል አይደለም ማለት ነው። ስለዚህ መሰረዝ ከቤተ ክርስቲያኒቱ መጽሐፍ መሰረዝ አለበት ማለት ነው። ሲሰረዝ ይሄ ምን ይቀራል ማለት ነው? የኦርቶዶክስ ትክክለኛው ትምህርት ይቀራል ማለት ነው። ትክክለኛ አስተምሮዋ የኦርቶዶክስ ስላሴ ላይ ያላት ይቀራል ማለት ነው። እንደዚህ ነው የኦርቶዶክስ አፕሮች ማለት ነው። ቅድም ስናገር የነበረው እሱን ነው። ስላሴን ዲፌንድ ስታደርግ በኮመን በሆነው በቀደመችው በቤተ ክርስቲያን አስተምሮ በነበረው ትምህርት እዛ ላይ ቤዝድ አድርገህ ስላሴን ዲፌንድ ታደርጋለህ። ኦርቶዶክስና ፕሮቴስታንት አብረህ ሆነ ከዛ እንደዚህ አይነት ልዩነቶቹን ደግሞ አብረህ ትክክል አይደሉም ትክክል ናቸው ትወያያለህ ማለት ነው። ይሄ መጽሐፍ ትክክል ነው ትክክል አይደለም የሚለውን ማለት ነው። እንደነዚህ አይነት መጽሐፍ ሙግታችንም እኛ እንደዚህ ነው። እነዚህ አይነት መጽሐፍቶች አሁን ከቤተ ክርስቲያኒቷ የተወገዱ ጊዜ ኦርቶዶክስ ወደ ነበረችው ተመለሰች ማለት ነው። ወደ ነበረችበት ወደ መጀመሪያው እውነት ተመለሰች ማለት ነው። በቃ ከዛ በኋላ ምን ያስፈልጋል? ንግግር ምን ያስፈልጋል? ከዛ በኋላ ከኦርቶዶክስ ጋር ንግግርም አያስፈልግም። ከዛ በኋላ በቃ አንድ ሆኖ በጌታ ሰላም ደግሞ ወንጌል ለሌሎቹ ደግሞ መስራት ነው ማለት ነው። ወደ ሌላ ደግሞ እናዞራለን ፊታችንን ወደ አሕዛብ ማለት ነው። እንደዛ ነው አፕሮቹ እና ትክክል የሆነው ነገር አለ፣ አዘ ሴም ታይምስ ትክክል ያልሆነው ነገር አለ። አሁን አንዳንድ ጊዜ ለምሳሌ መጣና አንድ ሰው ኢየሱስ ጌታ ነው ስትል አሁን ኢየሱስ ያድናል እንበለውና ኢየሱስ ያድናል ስትሉ ኦርቶዶክሳዊ መጥቶ አሁን አንድ ኦርቶዶክሳዊ ነኝ የሚል ሰው መጥቶ ኢየሱስ ያድናል ነው የሚለው። ኢየሱስ አያድንም የሚል አንድ ኦርቶዶክስ የለም። ኢየሱስ ያድናል ነው የሚለው። አንተም ኢየሱስ ያድናል ትላለህ። ኦርቶዶክሳዊ የሚመጣና ኢየሱስ ያድናል ይላል። ታዲያ ምንድን ነው ልዩነታችሁ? አንተም ኢየሱስ ያድናል ነው የምትለው፣ ኦርቶዶክሳዊ መጥቶ ኢየሱስ ያድናል ነው የምትለው። ልዩነት አለው? አዎ አለው። ምንድን ነው ልዩነቱ? እኔ ኢየሱስ ያድናል ስል ሌሎቹ አያድኑም እያልኩ ነው። ኦኬ። ደሜ ግን መጥቶ ኢየሱስ ያድናል ሲል ሌሎቹ አያድኑም እያለ አይደለም። ኢየሱስም ያድናል፣ ማርያምም ታድናለች፣ ቅዱስ ገብርኤልም ያድናል። አሁን ይሄ ትክክል አይደለም። ወይ ኢየሱስ ያድናል ነው ወይ አያድንም ነው። አይ ኢየሱስም ያድናል እንተናም ያድናሉ ካልክ ግን ትክክል አይደለም ማለት ነው። ከዛ ምንድነው ማረግህ? እኔ ስመጣ እኔ ኢየሱስን ያድናል የሚለውን ትምህርት ነው እንደምነጥቀህ? አይ አይደለም። ኢየሱስ ያድናል ያልከው ትክክል ነው። እሱ እንተናና እንተና ያድናሉ የሚለውን ግን አውጣልሃለሁ። እነሱን ነው ፒክ ማረግብህ። እነሱን አንሳ። አያድኑም። ኢየሱስ ብቻውን ነው የሚያድነው። እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለምና ይላል። በቃ ያ ነው ያለው። አንድ ስም ነው ያለው የሚያድነው፣ አዳኝ እሱ ነው። ስለዚህ ሌሎቹ አያድኑም ማለት ነው። ኢየሱስ ያድናል ስንልኛ ሌሎቹ አያድኑም እያለን ነው በነገራችን ላይ። ስለዚህ እንደዛ ነው አፕሮቹ፣ እንደዛ ነው። ትክክለኛ የሆነውን ነገር ትክክል ነው፣ ትክክል ያልሆነውን ነገር ግን ትክክል አይደለም ነው የምንለው እንጂ ኦርቶዶክስ ፈጽሞ የክርስቶስ መሰረት የሌላት ናት አይደለም እያልን ያል። ከጊዜ በኋላ የመጡ ትምህርቶች አሉ። አርጊመንታችንም እነዛ ትምህርቶች ላይ ነው ያሉት እንጂ የነበሩት እውነተኛ ትምህርቶች ላይ አይደለም ነው። ቤተክርስቲያኒቷ ስር የነበሩ እውነተኛ አስተምሮቶቹን ከነሱ ጋር አይደለም ሙግታችን ነው የሚል ነው። እንደዛ ነው። እሺ አስገባኝ ለዚህ መልስ መስቀለኛው ናግባሽ መልስ
ማን አዳኝ ሌላ አዳኝ አለ አልከኝ? ተሙ ማን ሌላ አዳኝ አለ እንዴ? አርጊመንት አይ በሆዷ ይዛው ስለነበረ ስለዚህ በሆዷ ያዘችውን ነው ትክክል። በሆዷ ያዘችውማ ራሱ እኮ ነው አይደል እንዴ? እሱ ከኢየሱስ ጋር ትክክል ነው ይባላል እንዴ? ኢየሱስ አይደለም እንዴ በማጸኗ እኮ የጌታ እናት የተሸከመችው ሰማይና ምድርን የፈጠረው የእግዚአብሔርን ልጅ ኢየሱስ እኮ ነው። ታዲያ እሱ ከኢየሱስ ጋር ትክክል ነው ትላለህ እንዴ? ኢየሱስ እኮ ነው እሱ ራሱ የኢየሱስ እናት እኮ ነች እሱ እንዴ። እዚሁ አርጉመንት ትፈጥራለህ እንዴ? መለማመጃ ታረገናለህ እኛን እዚሁ ገስት ላይ ቁጭ ብለህ። ተሙዬ እንኳን ደህና መጣ። እንዴት ነህ? ሁሉ ሰላም አለው እግዚአብሔር ይመስገን። እናንተ እኮ እንደዚህ ሳታሰነጥሏቸው የምትልኳቸው ልጆች ተሙ እንትን ነው። እንደ አጋጣሚ ሆኖ ስለ መዳን ስታወራ እገባለሁ እወጣለሁ። ትንሽ ስራ ላይ ስለነበርኩኝ ኤፊና አዳኝ አለ ምናምን የሚለው ሀሳብ ላይ ነው ትንሽ ጥያቄ ነበረኝ። ኤፊ ኦርቶዶክስ ሌላ አዳኝ አለ ብላ ታምናለች እንዴ? አንተ ሌላ አዳኝ የለም ብለህ ነው የምታምነው? ሌላ አዳኝ እንደሌለ ታምናለህ አንተ? አዳኝ የምንድንበት ከሰማይ የተሰጠን አንድ ስም አለ። እሱም ኢየሱስ ይባላል። ወልድ ነው መዳኛ። ኦኬ፣ ሌላ አዳኝ የለም። የዘላለም ሕይወት የሚሰጥ ሌላ ማንም የለም። መጽሐፎቻችሁ ላይ በግልጽ የዘላለም ሕይወት እንደሚሰጡ ይናገራል። ለምሳሌ ማርያምም ተክለ ሃይማኖትም የዘላለም ሕይወት እንደሚሰጡ ይናገራል መጽሐፎቻችሁ። ያውልይ ኤፍዬ ማዳን ወይም መዳን የሚለው ነገር በሁለት ያዘው። ለምሳሌ ያክል የዘላለም ሕይወት መዳን አለ፣ የስጋ ደዌ መዳን አለ። ወባሞ መድኃኒት ተሰጥቶ ዶክተር ጋር ሄደህ ታክመህ ከወባ ከዳንክ ዳንኩ የምትለው ወይም አዳንኝ የምትለው ዶክተሩን ወይስ መድኃኒቱን ነው? ኦኬ፣ ምሳሌው እንትን አይልም። እኔ ለምፈልገው አይሆንም። ግን ያዳንከው ታመ ብትሄድ ሆስፒታል ዶክተሩ መርምሮ መድኃኒት ካዘዘልህ እና መድኃኒቱን ወስደህ ከዳንክ ትብብር አለ እዛ ጋር። ዶክተሩም መድኃኒቱ በሽታን መለየት አለበት። አለበለዚያ ዝም ብለህ ሄደህ ማንኛውን መድኃኒት ብትቅም ያልሆነ መድኃኒት ወስደህ ልትሞትም ትችላለህ። ዶክተሩ መድኃኒትን በሽታን አገኘ፣ ለዛም የሆነውን መድኃኒት ሪፈር አረገልህ። ከዛ በኋላ እሱን ወሰድክ፣ ተሻለ። ስለዚህ ትብብር አለው። ላቦራቶሪ ቴክኒሻሉ ጭምር ድርሻ ያለው እዛ ውስጥ ለበሽታህ ማለት ነው፣ መዳን ማለት ነው። አሁን ካልከው ውስጥ ተሙዬ ሰምቻለሁ። የሆነ ደቂቃ ስቴም ብዬ ነው። እሺ ቴክርታ ሳርቾ ሰላም ብያለሁ። እንዴት ነሽ? ወይ ፋይ እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነሽ? አለው ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ ለአምላካችን። እንዴት ነህ ቤክ ታሚ? ሁሉ ሰላም? እንዴት ናችሁ? መጣውኝ ኤፍዬ። እሺ ይቅርታ የሆነ ይዤ ነበረ፣ እሷን ማስቀመጥ ነበረብኝ። ችግር የለውም። ስለዚህ ተባብረው ዶክተሩም ይሁን ላቦራቶሪውም ይሁን መድኃኒቱንም ያዘዘልህም አካልም ይሁን ተባብረው አዳኑኝ። የዳንከው ከነፍስ መዳን ነው ወይስ ከስጋ መዳን ነው? ወባሞ ስለሄድ ከስጋ። አዎ መልካም። ስለዚህ አዳኝ ሲባል ኢየሱስ ክርስቶስ የዘላለም ሕይወት ሰጪ ነው፣ አዳኝ ነው። ሰው መጽሐፍ ቅዱስም ሲናገር በልጁ የሚያምን የዘላለም ሕይወት አለው ነው የሚለው አይደል? ስለዚህ በማን ነው ማመን የምንችለው? በክርስቶስ ኢየሱስ ስናምን። ቀጥሎ ደግሞ እግዚአብሔር ደግሞ በቅዱሳን ላይ አድሮ ይሰራል። ለምሳሌ ያክል በቅዱሳን ላይ አድሮ ከሚሰሩት መካከል ፕሮቴስታንቶች በቅዱሳን አድረው ወይም እኛ ባመንባቸው ብለው በሚያምኑት በቅዱሳን እጅ በመጫን እንድናለን ብለው ያምናሉ። ያ ፓስተር ወይም ደግሞ ያ ነብይ ወይም ያ ሐዋርያ ወይም ደግሞ ያ የጸሎት ሰው አንስቶ እጅ ጭኖ ስለጸለየላቸው የሚድኑት ከዘላለም ሕይወት አይደለም። የሚድኑት ከምንድን ነው? ከስጋ። እኔ
አሁን ቅድም ያልኩ ያድናሉ ያልኩ ከደዌ አይደለም ከስጋ ደዌ አይደለም። እኔ ያድናሉ ያልኩ ተሙዬ እንደሱ ቢሆንማ አርጉመንትም አልመጣም ነበር። እኔ ኢየሱስ ያድናል ሌሎቹም ያድናሉ ትላላችሁ ስል ኢየሱስ ከዘላለም ሞት ነው የሚያድነው ምንለው፣ ሌሎቹ ግን ለስጋ ደዌ ነው ቢሆን ኖሮ አርጊውም አላረግህም ነበር። እኔ ግን እንደዛ አይደለም። ለምሳሌ አቡነ ተክለ ሃይማኖት አሁን አውጥቼ ላሳይ ይችላልው ከሲኦል ያድናሉ፣ ከዘላለም ሞት ያድናሉ። መጽሐፋችሁ ላይ አለ ይሄ። እኔ ያድናሉ ሲል ከዘላለም አቡነ ተክለ ሃይማኖት ለምሳሌ ማት ናቸው ቅዱሳን የጌታ እናትን ጨምሮ በመጽሐፎቻችሁ ላይ ከዘላለም ሞት እንደሚያድኑ ተገልጧል። አሁን እኔ ከፈለክ አቡነ ተክለ ሃይማኖት ከዘላለም ሞት እንደሚያድኑ ላሳይ ይችላል፣ ከሲኦል እንደሚያድኑ እኮ እሱን ቆይ ከማሳየት በፊት ኤፊ ማዕት ናቸው ቅዱሳን ለሚለው ብዙ ቅዱሳን የለም ብለህ ታምናለህ አንተ? ሞልተዋል፣ ቅዱሳን አሉ። ስለዚህ ማዕት ናቸው ቅዱሳናችሁ የሚለው ነገር ጥያቄ ውስጥ አይገባም። ለምን ቢባል ሊቀድሰን ሊያድነን እናንተ ማዕት ነው ቅዱሳናችሁ አይደለም ማለት ማዕት ቅዱሳን ናቸው የሚያድኑት ነው እንጂ ቅዱሳናችሁ አይደለም። ቅዱሳንማ እልፍ አሉ። ብዙ ነቢያቶችም ብዙ ሐዋርያቶችም ብዙ ፓስተሮችም እጅ እየጫኑ እያዳኑ እኮ እያየን ነው እኮ። ቀልድ እውነት ይሁን ውሸት አናውቅም። እሱ ልዩነት አለ። ፓስተሮች ለምሳሌ ፓስተር እጅ ጭኖ ፓስተር ቢጸልይ አንድ ሰው ከበሽታው ቢፈወስ ሁለት ነገር ነው። አንደኛው ስጋ ደዌ ነው፣ የዘላለም ሕይወት ሊሰጥ አይችልም ፓስተሩ አንደኛ። ሁለተኛ ደግሞ ፓስተሩ አይደለም ጸሎቱ ነው። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች እንደሚል መጽሐፍ ቅዱስ ሲጸልይ በጸሎቱ አማካኝነት የእግዚአብሔር መልስ ነው ያ ፈውስ ማለት ነው። ስለዚህ ሁለቱም ለእኔ አርጊመንት አይሆንማ። እኔ አሁን እያልኩ ያሉት አንተ ጋር እኮ ተክለ ሃይማኖት ያድናሉ ስትል እኮ አንተ ከበሽታ እኮ አይደለም ከምድራዊ ደዌ ሳይሆን ከዘላለም ሕይወት ነው እያልኩ እኮ ነው። መጽሐፋችሁ እንደዛ ነው የሚለው እያልኩ ነው። እሺ ምን አለ መሰለህ መጀመሪያ ትንሽ የኦርቶዶክሳዊ ነገርን ስለተረዳሁት ነው እምነግርህ። የመጀመሪያው ጉዳይ መጽሐፍ ቅዱስ እንኳን ድርሳናት ገድላት አይደሉም ወይም ቅዱሳን መጽሐፍቶች አይደሉም። መጽሐፍ ቅዱስ እንኳን በዘፍቃድ ወይም በዘልማድ ተነስቶ የሚነበብ አይደለም። ገብቶሃል? አስተማሪ ያስፈልገዋል ተብሎ ይታመናል መጽሐፍ ቅዱስ። አሁን ከፍተ ብርሃናችሁ ወይም እኔ ብርሃን ማን ነው ያለው? መጽሐፍ ቅዱስ አስተማሪ ያስፈልገው ጳውሎስ አልኩኝ ኤፍዬ። ከዛ ወደ ጥቅስ ሄድልሃለሁ። መጽሐፍ ቅዱስ በሁለት መንገድ ነው። አንደኛ አሁን አንተ መጽሐፍ ቅዱስን ለማስተማር ከሆነ የምትዘጋጀው አስተማሪ ያስፈልግሃል፣ መማር ያስፈልግሃል። ግን ለህይወት ከሆነ የምታነበው መጽሐፍ ቅዱስን መንፈስ ቅዱስ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። መጽሐፍ ቅዱስ መንፈስ ቅዱስን የተቀበለ ሰው ከሆነ መንፈስ ቅዱስ ያስተምረዋል፣ ይገባዋል። ሰው እያነበበ መንፈስ ቅዱስ ያስረዳል መጽሐፍ ቅዱስ። መልካም ኤፊ፣ መጽሐፍ ቅዱስ አስተማሪ እንዲያስፈልግ የሚያስፈልገው ነገር መጽሐፍ ቅዱስ አለማንበብ አለብን አይደለም የኔ ሐሳብ። መጽሐፍ ቅዱስም ጌታን ላልተቀበሉ ሰዎች መንፈስ ቅዱስ ስለሌላቸው ያስፈልጋቸዋል አስተማሪ። ግን ጌታን ለተቀበሉ ሰዎች መንፈስ ቅዱስ በውስጣቸው ያለ ሰዎች ግን መጽሐፍ ቅዱስን ቢያነቡ መንፈስ ቅዱስ ያብራራላቸዋል፣ ያስተምራቸዋል። የሚያስረዳኝ ሳይኖር እንዴት አውቃለሁ ያለው እኮ መንፈስ ቅዱስን ስላልተቀበለ ነው። የኢትዮጵያው ጃንደረባ እንዴት አውቃለሁ አስረጂ ሳይኖር ያለው ማለት ነው። እሺ አሁን የምጠይቀህ ልቀጥልልህ ሄፊ። መጀመሪያው ጉዳይ ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። እንድናስተውል አእምሯችን ተከፍቷል፣ እናነባለን። መጽሐፍ ቅዱስ አናነብም አይደለም አግሬው እኔ ይዤ የመጣሁት ሐሳብ። መጽሐፍ ቅዱስ እናነባለን። ነገር ግን መጽሐፍ ቅዱስን ግን በዘፍቃድ ይዘነው በቃ አነበብኩት መንፈስ ቅዱስ አብራራለን እያለ ለምሳሌ ያክል ለመሳፈሪያ የሚሆን ለትራንስፖርት የሚሆነውን ለትራንስፖርት፣ ለሆዱ የሚሆነውን ለሆዱ፣ ለጫማ የሚሆነውን ለጫማ እያደረገ መጽሐፍ ቅዱስን ለገዛ ፍቃዱ እየፈታ እንዳይሄድ ጳውሎስ ደግሞ ለጢሞቴዎስ ደግሞ በአግባቡ አስረድቶታል። ለምን ቢባል ጳውሎስ ለልጁ ለጢሞቴዎስ ምን አለው? ኤፍዬ ከአንተ በኋላ የሚመጡት ለጆሮ ለምቾታቸው ለድሎታቸው የሚሆነውን ትምህርትን ይሰብካሉ፣ አንተ ግን ምከር፣ ገስጽ፣ ዝለፍ ይለዋል። ገብቶሃል? ለምን ቢባል አባትነት ባህሪ የሐዋርያትነት ጸጋ አለው ልጁ
ጢሞቴዎስ። ስለዚህ አስተማሪ የማስተማር ጸጋ ስላለው እንደ ፍቃዱ አንስቶ ለዱለት ለጆሮ በሚመች መልክ ትበላበታለህ ለሚለው ጥቅስ፣ ትጠጣበታለህ ለሚለው ጥቅስ፣ መኪና ትነዳበታለህ ለሚለው ጥቅስ እንዳስፈለገ እንዳይነዳ ትውልዱ ትክክለኛ አባት ያስፈልጋል። የሚመክር የሚገስጽ እንደ እግዚአብሔር ቃል የሚናገር ማለት ነው። አየህ። ስለዚህ መጽሐፍ ቅዱስ አስተማሪ ያስፈልገዋል። መጽሐፍ ቅዱስ አንባቢ ያስፈልገውም አይደለም ሐሳቡ፣ አስተማሪ ያስፈልገዋል። መጽሐፍ ቅዱስ ያስፈልገዋል። እኔ እኮ አልቃውም። እሱን ግን ምንድነው እኮ በቃ እሱን ነው ያያለው። የግድ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አንድ ሰው አሁን በክርስቶስ ኢየሱስ አምኖ የዳነ ሰው መጽሐፍ ቅዱስን ቢያነብ መጽሐፍ ቅዱስ ኒኩለር ሳይንስ አይደለም። ባለቤት አለው። ባለቤቱ መንፈስ ቅዱስ ነው እና በመንፈስ ቅዱስ ለሰውየው የቃሉን እውነት ያብራራለታል። ስለዚህ መጽሐፍ ቅዱስ ዝም ብሎ ድፍን ያለ አስተማሪ ካልመጣ ፈጽሞ ሊገባ የማይችል ሰዎች ሊረዱት የማይችል መጽሐፍ አይደለም። ሰዎች ዝም ብለው አንስተው ክርስቲያኖች በጌታ ሰላም ሲያነቡት የሚገባቸው ነው፣ የሚረዱት ነው። መንፈስ ቅዱስ ያስተምራቸዋል። መጽሐፍ ቅዱስን አንስተው ቢያወሩ ማለት ነው። እንዳልኩ ግን ሰዎቹ ኢን አድቫንስ በደንብ መጽሐፍ ቅዱስን በጥልቀት አውቅተው ለሰዎች ለማስተማር እንደዛ በሚሆን መንገድ መዘጋጀት ከፈለጉ ያው የግድ መማር አለባቸው መጽሐፍ ቅዱስን። እንደዛ ነው አነጋገሬ እንጂ አስተማሪ አያስፈልግም አይደለም። መጽሐፍ ቅዱስን ለማወቅ አስተማሪ አያስፈልግም አይደለም። ክበርልኝ። ስለዚህ ልክ እንደዚህ መጽሐፍ ቅዱስ አስተማሪ እንደሚያስፈልገው ሁሉ ጳውሎስን እንደዚሁ ለጢሞቴዎስ መሰለኝ አይደል? ጳውሎስን አይደለም፣ የት ቦታ ስፍራውን አላስታውሰውም። ድንገት ጥቅሱን ካስታወስከው ትነግረኛለህ። ሁሉ አስተማሪ አይሁን፣ ከእናንተ በተሻለ እውቀት ያለው ምን ይበል ያስተምር ብሎ ተናግሯል አይደለ? ሁሉ አስተማሪ እንዳይሆን ሶሪ ጥቅሱን አላስታወስኩት። ፍርድን እንዳይቀበል ይላል። ከእናንተ መካከል ሁሉም አስተማሪ አይሆኑ ይላል። አይ ዶንት ኖ ለየትኛው እንዳመጣው ይሄንን ለየትኛው እኮ። ስለዚህ አባት ያስፈልጋል ነው የኔ ሐሳብ። የመጀመሪያው ጉዳይ መጽሐፍ ቅዱስን የሚያብራራ የሚያስተምር በአግባቡ ሊሰጥ የሚገባ ምን ያስፈልጋል? አባት ያስፈልጋል። ስለዚህ ቅዱሳኖች ብዙ ናቸው የሚለው ሐሳብን ቅድም ላይ አጥፍተናል። ብዙ ቅዱሳን አሉ። ከዛ ውስጥ ደግሞ ቅዱስ ሆነው ደግሞ እግዚአብሔርን ቃል የሚያስተምሩ ደግሞ ዋኖች አሉ። ዋኖቻችሁን አስቡ ስለሚል ስለዚህ እነዛ ዋኖች የተሰጣቸውን ከእግዚአብሔር የተቀበሉትን ጸጋ ለስጋ ፈውስ ለሚያደርጉት ጸሎት ወይም ትምህርት አያድኑም ልንል አንችልም። ቅዱሳኖች ምን ስለሚሉ ስለሚያድኑ ከምን ከስጋ ደዌ በሽታ ስለሚያድኑ ማለት ነው። የዘላለም ሕይወት ግን የሚሰጣትና እኔ እኮ አሁን አልሳትኩም ለመሰለ የሳት ነው አርጊመንታችን። እኔ አሁን ቅዱሳን ለምን ከስጋ ደዌ ያድናሉ አይደለም። በእናንተ ቤት ቅዱሳን ልክ ኢየሱስ ከዘላለም ሞት እንደሚያድን እንደዛ ከሞት ያድናሉ። ከሲኦል ኢየሱስ እንደሚያድን ከሲኦል ያድናሉ እያልኩ ነው። ከኃጢአት እንደሚያድን እነሱም ከኃጢአት ያድናሉ እያልኩ ነው። በመጽሐፎቻችሁ እንጂ ከደዌ ያድናሉ ላይ አይደለም። ለምን አዳኑ ከደዌ ብዬ አይደለም። እኔ ክርክር ማን ያለ ሄፊ እንደዛ ማስረጃ ላምጣ። መጽሐፎቻችሁ የእናንተ መጽሐፍ ማስረጃ ላምጣ። መጽሐፉን ከመክፈት በፊት ቅድም ላይ ወደ ምን ሐሳብ ውስጥ መጥቻለሁ። አሁን ቅድም ላይ ምን ብያለሁ? ስለ አስተማሪነት ስናወራ ምን ብያለሁ? ስለ መግሰጽ፣ ስለ መዝለፍ፣ ስለ አስተማሪነት ለምን ቢባል አስተማሪዎች ምን ብለው ማስተማር እንዳለባቸው መጽሐፍ ቅዱስን በዘፍቃድ አንስተን እንደማናነበው ሁሉ እንደዛ ልማድ ለኪሱ ለቦርሳው እንደማናነበው ሁሉ የቤተ ክርስቲያን ቅዱሳን መጽሐፍት ደግሞ የራሳቸው የሆነ አፈታት ሊኖራቸው ትክክለኛ ሊቃውንቶች እንዳሉበት መረጃ ይሆን ዘንድ ነው ቅድም ላይ ያወራው ኤፊ ሐሳቡ። መጀመሪያ ላይ ሳወራ የነበረው ይህንን ሐሳብ እንደምታመጣው ስለማውቅ ነበረ። አባቶች እንደሚያስፈልጉ፣ ሊቃውንቶች እንደሚያስፈልጉ መጽሐፍን እንደገዛ ፈቃዳችን እያነበብን ለዱለታችንና ለምቾታችን ብቻ እንድንጠቀመው ሳይሆን ፈቺና አስፈቺ ወይም ደግሞ አውዱን እንዳውድ የመጽሐፉን ሐሳብን ለምን እንደሆነ እንዳስቀመጡ ሊቃውንቶች እንደሚያስፈልጉት ስለማውቅ ነው ያንን ነገር የነገርኩ የነበረው ይፊ እኮ እንደሱ። አሁን ችግሩ ምን መሰለ? አሁን ፈቻ ያስፈልገዋል የምትሉት ሁሉ ነገር ፈቻ ያስፈልገውም። ኦኬ፣ በግልጽ የተጻፈ ነገር ለፍቻ አሻሚ ያልሆነ ነገር ምንም ፈቻ ያስፈልገውም። ለምሳሌ አሁን ፍቺ ብለው ሲቀልዱም አንዳንድ ጊዜ እንሰማለን። ለምሳሌ ተሙዬ የምታስታውስ ከሆነ አንድ እንትን ነበረች አይደለ?
አቡነ ተክለ ሃይማኖት ገድል ላይ የነበረች ቁጥር 7 አካባቢ የነበረች እንትን ነበረች። ምን ሚል ነበር እዛ ላይ የምታስታውስ ከሆነ እሁድና ሐሙስ ቀን እባብ የገደለ ክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ሚላል እና እኛ እሱን አንስተን አይ እሁድና ሐሙስ እባብ የገደለ ክርስቲያን ኃጢአቱ ይሰረያል ተብለዋል ስንል አይ እንደዛ ማለት አይደለም አሉ። አሁን መተው እዚህ ቲክቶክ ላይ ያሉ አንትኖችን ማለት ነው አንዳንድ ሊቃውንቶቹን ምንድነው ካዲያ ስንላቸው አይ የበዛን ጊዜ የተለያዩ የባዕድ አምልኮ ሲያመልኩ ስለነበረ እባብንም ምናምን ያመልኩ ስለነበረ እሱን ሲገሉ አምልኮቱን መቃወማቸው ነው በዛው። ስለዚህ አምልኮቱን ደግሞ ከተቃወሙ ኃጢአታቸው ይሰረያል ማለት ነው ብለው መጡ። እንዴ ካዲያ እንደዛ ከሆነ ሐሙስና እሁድና ሐሙስ ብቻ ቀን ተመርጦ ነው እንዴ ሰው ሰይጣንን መክዳት ያለበት? ለምንድን ነው ሐሙስና እሁድ የተመረጠው? ሌላው ቀን ለምንድን ነው ያልተመረጠው? ሁለተኛ ደግሞ ሰው እባብ የሚባለውን እንስሳ በማጥፋት ምልክት ተደርጎ ነው እንዴ ከዛ ቀንበር የሚወጡት? እንስሳ በመግደል ማለት ነው። አሁን አንዳንድ ነገሮቹ ፍቻ ያላቸው ተብሎ ሌላ እንደውም ለመከላከል የሚመጡት ይብሳሉ አይደለም ከተጻፉት። እሺ የዚህ መረዳት ልንገር የነአሱ እባብ አድኗል አላዳነም? የናሱ እባብ በምድረ በዳ የሰራላቸው አድኗል። የክርስቶስ ምሳሌ ሆኖ የክርስቶስ ምሳሌ ሆኖ እሱን ሲያዩ አድነዋል እኮ። የነአሱ እባባውን አድኗል አላዳነም? የነሐሱ እባብ አይደለም ያዳናቸው፣ ስራ አለው ኢየሱስ ሰራና እሱን ሲያዩ እግዚአብሔር አዳናቸው። በዛ ሰዓት ላይ ኢየሱስ ተገልጦ ነበር። በዛ ሰዓት ያው የኢየሱስ ምሳሌ ነው አለ እኮ ነገረን እኮ ዮሐንስ 3:15 ላይ እኮ ነገረን እኮ የኢየሱስ ምሳሌ ነው አለን እኮ። ይኸውልህ ወንድሜ እኮ የኢየሱስ ምሳሌ ነው በዛ ሰዓት ነው እያልኩ ያለሁት። የበረሃው እኮ እሱማ ምሳሌው መሆኑ ነው። እነሱ ላይቭ ከፍተው በአግባቡ እየመለሱበት ነበር። መልፈልጌ ነው እዚህ ምድር ላይ ስንኖር የትኛውም ሰው እባብ እየገደለ 7 ኃጢአት ይሰረይልኛል የሚል አንድም ኦርቶዶክሳዊ የለም። ትምህርቱ ግን እንደ ትምህርት ግን ምሳሌነቱ ግን የተቀመጠው ግን ያንን አለ እንጂ እባብ ሄዳችሁ ግደሉ ተብሎ አንድም ኦርቶዶክሳዊ አልተነገረም። ይሄ ከስም ማጥፋት ጋር ወይም ደግሞ ይሄ ምንድነው ስም ማጥፋት የሚለው እንኳን ቀርቶ ያልተሳሳተ ትርጉም መያዝ ነው ብዬ ነው ማስበው። ለምባል ቤተክርስቲያን እንደ ቤተክርስቲያን ያስቀመጠችው መዳኛ መንገድ ብላ ያስቀመጠችው። ለምን ትምህርቱን አያመጡትም እነሱ? ትርጉሙን ያምጡታል። ትምህርቱን በአግባቡ ተናግረውበታል። ምን ብለው ተናገሩ? እኔ የተናገሩት እኔማ ልክፈተው እንዴ ያሬድ እኔ እነ ኤርሚ ኤችዲ ጋር ያነሳውበት ጋር ሲመልስ መዝሙር ያሬድ የሚያለው አይ አሕዛቦች ናቸው አለ። ክርስቲያኖች ሆኖ ተገኙ። እንትን ሆኖብኝ ነው አንድ ስልክ ብቻ ነው ያለኝ ዛሬ። እሺ ለዛም ነው በዚህኛው ያላየሁት ምናምን እንጂ በአግባቡ ከፍቻ ሳይ ነበር ይሄንን ሐሳብ እኛው ዩቲዩብ ላይ ስላልኩ እነሱ እነ ዘማርያምም ሲሉ የነበረውን ሰምቻለሁ ነው። እነ ዘማርያምም ሲሉ የነበረው ምንድነው? ዘማርያም ባለፈ ቪዲዮውን ዩቲዩብ ላይ ሳይው ነበር በዚህ ጉዳይ ላይ መልስ ለመስጠት የተሰበሰቡትን ማለት ነው። አሁን የተናገሩትን ነው እነሱ የተናገሩት ለማስተባበል የሰጡት። አሁን የነገርኩ የአምልኮ እዛ ጋር በእባብ በተለያዩ ነገሮች የሚያመልኩ ስለነበሩ ኦኬ ያንን ሲቃወሙ ይህንን እባብ መግደል ማለት ልክ ሲገሉ እነሱ እየተቃወሙ ነው፣ የአምልኮ ስርዓቱንም እየተቃወሙ ነው። ስለዚህ ያንን የአምልኮ ስርዓት ከተቃወሙ ደግሞ እነዚህ ሰዎች በቃ ክርስቲያኖች ይሆናሉ ማለት ነው፣ ከእግዚአብሔር ጋር ይታረቃሉ ምናምን ብለው ማስተባበያ። አይሆንም። ይሄ ማስተባበያ ለምን አይሆንም? አንደኛ ክርስቲያኖች ናቸው ሰዎቹ። ክርስቲያን ነው የተባለው። እነዚህ ሰዎች አሕዛብ አይደሉም፣ ክርስቲያኖች ናቸው። መጀመሪያ አንደኛ። ሁለተኛ ክርስቲያኖች መሆናቸው ብቻ አይደሉም እንዴ። እሁድና ሐሙስ ቀን ለምን ተመረጠ? ወደ ክርስትና ሊመጡ ነው እስከተባለ የባዕድ አምልኮ መቃወም ነው ከተባለ ሰው የባዕድ አምልኮን ሰይጣንን የሚቃወመው እሁድና ሐሙስ ነው እንዴ? ዲያብሎስን ተቃውሙ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል ይላል መጽሐፉ። ዲያብሎስን እሁድና ሐሙስ ጠብቀን ነው? ሮብ መቃወም አንችልም? ዲያብሎስን ሰኞ መቃወም አንችልም? እና ምንም doesn't make any sense። አሁን እንደዚህ አይነት ቦታዎችን ምንድነው እኔ እሺ ይቅርታ ጣልቃ ስለገባሁበት ይህን ሐሳብ እንደ ሐሳብ ያስቀመጡ ሐሳቦች አሉ ነው። እሺ አይ ኤፍሬም የሚባለው ልጅ ታች የሚጽፈው የሐዋሳ
የሐዋሳ መድኃኔዓለም ፕሮፋይል ያደረገው ልጅ ጴንጤ ነው፣ አውቀዋለሁ። ለጴንጤ በኦርቶዶክስ ማሊያ ለጴንጤ የሚጫወት ግን ትክክለኛ ጴንጤ ነው። ስሙንም ልነግራችሁ እችላለሁ። ያው ኤፍሬም ቤት ስለሆነ ነው ማላወራው። ስለዚህ ጻፍ፣ ችግር የለውም። ጴንጤ ስለሆነ ነው። ተሸማቀቁብህ ምናምን የሚለው እሱ ነው። እሺ የምትሳደቡ ምናምን ሰዎች ካላችሁ ተው። ለምን ገብታችሁ የፖሰተውን ራሱ ማየት ይቻላል። ሁለተኛ ደግሞ ወዳጅ ስለሆነ ነው ኤፍሬም ስሙንም አልጠራው። መድኃኔዓለም ምስክር አውቀዋለሁ። የማ ወዳጅ? ይሄን የራስ ወዳጅ የሆነ ሰው ነው። አሁን በፌክ አካውንት ስለመጣ ነው። እዚህ 3 በእጄ ስላለ ማለት መጽሐፉ ትክክል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካኖናይዝድ የሆነ መጽሐፍ ነው። ድርሳነ መድኃኔዓለም በጣም የገረመኝ መሰለኝ ፌ እሱ ጋር የጌታችንና የመድኃኒታችን የኢየሱስ ክርስቶስን መከራ መስቀል፣ መከራ ህመም፣ ህማሙን ሳይታያችሁ በቃ ያቺ ምንድነው እሑድ የሚነበበው ለዛውም የመጨረሻው ፓርት እሱ ብቻ እንዴት ታያችሁ የሚለው እሱም ቢሆን ግን ከግዙ ጋር አንድ ላይ ስላለኝ እኔ ከፍቼ ያሳያለሁ። አሁን ግን ገድለ ተክለ ሃይማኖት ላይ አንድን ጨርሳል። እዚህ አንድን ጨርስ። ቆይ ይሄን እዚህ ላይ ልስና፣ ምክንያቱም በተሙማል ስለገባው እንደሱ ሳይሆን አሁን ሁለት ድስት ልንጥድ ነው። አሁን ምረጥና ከሁለቱ ከዛ መጀመሪያ አንዱን እንጨርስና ልክ አንዱን ጨርሰን ከዛ በኋላ ወደ ሁለተኛው እንሻገራለን። አለበለዚያ ለሰውም ቅልቅል ነው የሚለው። ሁለት ነገር ካነሳን አንዱን ምረጥ አንተ። ድርሳነ መድኃኔዓለም ዘውድን ምረጥ ወይ አሁኑን ምረጥና አንዱ ላይ እናውራ። ከዛ በኋላ ስንጨርስ እሱን ወደ ሁለተኛው እንሄዳለን። ኖ አሁን ከተሙ ጋር ስታወሩበት የነበረው ገድለ ተክለ ሃይማኖት ላይ ሐሙስና እሑድ እባብን እየገደለ ይላል። እባብ የሚለው እዚህ ጋር አይ ቲንክ አንተ ቪዲዮን በደንብ ተመልክታል። ስለዚህ በእባብ የተመሰለው ሰይጣን ወይም አምልኮተ ጣዖት ሊሆን ይችላል። በጊዜው ሰይጣንን የገደለ ማለት ነው። ቆይ መጽሐፍ ቅዱስ ላይ አንተን ነው እዚህ ጋር ባክፋየር የሚያደርግበት የማርቆስ ወንጌል ምዕራፍ 16 ላይ እኔ ላይ ምንም ባክፋየር አያደርግም። አምጣው ያመኑ ናቸው ብላል አዳም በኤፌ በጊዜው ያመኑ ናቸው እና ሐሙስና እሑድ እባብን እየገደለ ሲል አንተ እንዴት ነው የተረጎምከው? ያንተ ትርጉም ያው መጽሐፍ ቅዱስን በግላችሁ ነው እንትን የምትሉት እንደ ግል ሀሳብ ነው። እዚህ ጋርም ደግሞ መታችሁ ላርም መጽሐፍ ቅዱስን እንደ ግላችሁ ነው የምትተረጉም ያልከው። ይሄ አሁን ስህተት ነው ፌዝ። እኛ መጽሐፍ ቅዱስን እንደ ግላችን አንተረጉም። እኛ ጴንጤ ቤት ነው የመጣው። ጴንጤዎች መጽሐፍ ቅዱስን ስንተረጉም ኤችጂኤል የሚባል የስነ አፈታት ህግ እንጠቀማለን። ኦኬ ኤችጂኤል ማለት አብሶሉት ነው፣ በነገራችን ላይ ከሁሉም የተሻለ ማለት ነው። ኤችጂኤል ማለት ትንትኑን ታውቃለህ፣ ሂስቶሪካል፣ ግራማቲካል፣ ሊትራል የሚለውን የስነ አፈታት ህግ። እሺ እያቋረጥከኝ ነው። እሺ እየተጨቆንኩ ነው። ሶሪ እያቋረጠ አይሆንም። አም ሶሪ እኔ እንደዚህ አይነት ነገር ብዙ ስለማልታገስ ስለማይለኝ እያቋረጥከኝ ነው። ስለዚህ ልጨርስ። ቤካ ግን ከኤፊ ጋር ምንም ስለምንስማማ ምንም ችግር የለውም። ማል ባትገባ ማለት ነው። መግባት ይችላል። እኔን ሁሉ ሊያስወርደኝ ይችላል። አንተ መስማማት ያለ መስማማት ሳይሆን ከስር ያሉት ወንድሞቻችን ሙሉ ሀሳቡ እንዲይዙ ነው። ኤፊ ጀምሮ ሀሳቡ እንደዛ እኛ እንደ ልባችን መጽሐፍ ቅዱስ አይደለም የምንተረጉመው። እኛ መጽሐፍ ቅዱስን ኤችጂኤል የሚባል የስነ አፈታት ህግ አለን። ሂስቶሪካል፣ ግራማቲካል፣ ሊትራል የሚባል የስነ አፈታት ህግ አለ። እሱን ተከትለን ነው ምንፈታው። ለምሳሌ አንድ ጥቅስ ፒክ ብታረግ ከዛ ጥቅሱን እናነባለን። ከዛ በኋላ ሂስቶሪካል የዛን ጥቅስ ባክግራውንድ ተደራሲያኑ በዛን ወቅት የነበሩት ሰዎች እንዴት ብለው ተረዱት፣ የነበረው ካልቸር እንዴት ነበረ፣ እንደዛ አይነት ቋንቋ በዛን ጊዜ እንዴት ነበር የሚነገረው፣ ቋንቋው ለምን አገልግሎት ነበር በዛን ጊዜ የሚጠቅመው፣ ኤቭሪ ሲንግል ነገር የሚተነተን ነው። በዛ ነው የሚተረጎመው መጽሐፍ ቅዱስ ማለት ነው። አንደኛ እሱ ነው። ከዛ በኋላ እሱን ከጨረስን በኋላ እንደገና ደግሞ መጽሐፍ የተለያዩ ቸርች ፋዘርስ ሊሆኑ ይችላሉ። አርሊ ቸርች ፋዘርስ፣ እንደገና አርሊ ኢንሸንት ስኮላር ሊሆኑ ይችላሉ። ሞደርን ስኮላር ኮመንተሪዎችን እያንዳንዳቸውን እናገላብጣለን። በጉዳዩ ላይ ያለውን ሀሳብ እንረዳለን። እንደ ልብ ነው ያልከው ትክክል አይደለም ፌዝ። እንደውም እንደዛ ካልክ የሚሆነው ወደ አንተ ነው። እንደውም ይሄኛ አሁን ቅድም አንተ ስትለኝ እንደነበረው ባክፋየር አንተ ጋር ነው የሚመጣው። እናንተ ቤት እንደውም
አሁን አንድምታ መጽሐፍ አሁን ፒክ አድርጌ ላመጣ እችላለሁ። እዚህ ቤት አለ ማታ አንድምታ መጽሐፍ አለኝ። የእናንተ ቤተክርስቲያን አንድምታ መጽሐፉን ብታይ እናንተ ናችሁ እንደውም ለአንድ ነገር 8 ትርጉም 9 ትርጉም የምትሰጡት ማለት ነው። ለአንድ ነገር እንዲህም ይሆናል ብላችሁ ማአት ትርጉም እርስ በርሱ ማይገናኝ ትርጉም የምትሰጡት እናንተ ናችሁ በመጽሐፍ። ሶ እንደ ልብ ነው የምትተረጉሙት እናንተ አትበል። እኛ ቤት እንደ ልብ አይተረጎሙም መጽሐፍ። እሺ ወደ ቶፒክ አሁን ከተሙ ጋር ስታወሩ በገድለ ተክለ ሃይማኖት ላይ ያለውን ሐሙስና እሁድ እባብን እየገደለ ኃጢአቱ ይሰረይለታል የሚለው ያው የቤተክርስቲያን መምህራን እዚህ ላይ በደንብ መልስ ሰጥቷል። አንተም ቪዲዮን አይተካል። አንተ እንዴት ነው የተረዳው? ኢቭን መልስም ከተሰጠበት በኋላ በቃ እባብ ሲባል አንተ የመሰለ ላይክ ሊትራሊ እባብን እየገደለ እንደዚህ ብሎ የሚያምን ክርስቲያን ኦርቶዶክሳዊ የለም። አንድ ሰው እባብን ገሎ ኃጢአቱ ይሰረይለታል ኢቭን በክርስቶስ ኢየሱስ አምኖ ለተጠመቀ ክርስቲያን ኢቭን ይሄ አረዳድክ ዳትስ ሮንግ። አሁን አንተ በእንደዚህ ከተረዳው መልስ አይሆንም። ኖ ፌዚ እንደሱ መልሱ ምንድን መሰለህ የሚሆነው ይኸውልህ አንተ አረዳድ ትክክል አይደለህም። መልስ አይሆንም። መልስ የሚሆነው ምን መሰለህ ኤፍሬም የተረዳኸው ትክክል አይደለም ካልክ በኋላ ክፍሉ የሚያወራው ስለዚህ ነው እንደዚህ ማለት ነው ኤፍሬም ስትል ነው መልስ የሚሆነው። አሁን አንተ እኔ ትክክል አይደለም የተረዳሁት አይደል? ይኸውልህ የገድሉ አሁን ለምሳሌ ሐሙስና እሁድ ለምን ሆነ ንገረን አንተ ምን ማለት ነው? ሐሙስና እሁድና ሐሙስ እባብ የገደለ ኃጢአቱ ይሰረይለታል ማለት ምን ማለት ነው? አንተ አስረዳን። ኃጢአቱ ይሰረይለታል ማለት እባብ በእባብ የተመሰለው በጊዜው አምልኮተ ጣዖት የሚፈጽሙ ነበሩ። ከአምልኮተ ጣዖት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመጡ ኢቭን ያመነም ቢሆን አማኞች ሆነው ግን they bad ምንድን ነው ስለዚህ እኔ እንደዚህ አይነት ነገር ምድር ላይ ገጥሞኛ አቅም እንደዚህ አይነት አርጊመንት ፌዝ በነገራችን ላይ ይህንን ዲፌንድ ልታደረጉ የምትሄዱበት ርቀት 5 ቦታ ነው የምትቆራረጡት ማለት ነው። ምን መሰለህ አሁን አንተ ራሱ ያልከው ምላስ ላይ ራሱ የተምታታበት ነገር ይገደል። ቆይ እነዚህ ሰዎች ክርስቲያን ወገኖች ናቸው ተብለዋል እና ገና ጣዖት ያመልካሉ ትለኛለህ። ክርስቲያን እኮ ነው የሚለው እኮ ክርስቲያኖች ናቸው። አዳምጠኝ። የማርቆስ ወንጌል ምዕራፍ 16 ላይ እስቲ አንተ እንዴት እንደምትፈታልክ የማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ። ቆይ አዳምጥ። በአዲስ ቋንቋ ይናገራሉ። እባቦችን ይይዛሉ፣ ይጫማሉ። እሺ። ስለዚህ የሚገርልም ነገር ቢጠጡ መርዝ ማለት ነው አይጎዳቸውም እያለ ይቀጥላል። ስለዚህ እባቦችን ይይዛሉ ይጫማሉ ሲል ምን ማለት ነው? እባብን መጫማት ነው? ኦኬ አንተ ነው። እሺ እንዴት ነው የምትፈልገው? እሺ ሽፍት ሳታደርገው ምን እጠይቅሃለሁ መሰለህ? አሁን ኢየሱስ እዚህ ጋር እባቦችን ይጫማሉ ይይዛሉ ይገድላሉ። ያው ሲጫሙ እባቡ ሊሞት ይችላል። ተክለ ሃይማኖት ላይ ደግሞ ሐሙስና እሁድ እባብን የገደለ ይላል ኃጢአቱ ይሰረይለታል ይላል። እንዴት ነው ሁለቱን የምታስታርቀው? እሺ ቆንጆ። አሁን ልብ ብለህ ስማኝ ፌዚዬ። ሽፍት በማድረግ አንተ አሁን እየተጠቀምክ ያለው ስትራቴጂ አንድ ጥያቄ ሳነሳ ይህንን በዚህ በኩል ሽፍት አደረግና ከዛ ወደምፈልገው ቦታ ወስደዋለሁ ነው። ወደምትፈልገው ቦታ እኔ አልሄድም፣ ላስታውስ ብዬ ነው፣ ግን መልሰዋለሁ። አሁን ይህን ልመልስልህና ከዛ ወደ ነበርንበት ስታርት ፖይንት እንመልሳለን ማለት ነው። አሁን ኢየሱስ እዛ ጋር ያመኑትን እነዚህ ምልክቶች ይከተሏቸዋል አለ። እሺ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ ይላል። እሺ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውም በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ አሉ። አሁን ይህንን ጥቅስ ማምጣት አልነበረብህም። ካመጣው እኔ ነበርኩ ማምጣት የነበረብኝ። ለምንድን ነው ማምጣት የነበረብኝ? እነዚህ ኢየሱስ ያለው ያመነ የተጠመቀ አለና እንደገና ያመኑትን እነዚህ ምልክቶች ይከተሏቸዋል ብሎ ያመኑ የዳኑ ሰዎችን ምልክት ነው እየተናገረ ያለው። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ ይላል። እዛ ጋ እኮ እባብ ገለህ ኃጢአት ይሰረያል ነው የሚለው። እዚህ ጋ እኮ ኃጢአት ለመሰረያ አይደለም እኮ እዚህ ጋር ምልክት የምታደርገው። በስሙ አጋንንት የምታወጣው ኃጢአት እንዲሰረያ አይደለም። በአዲስ ቋንቋ የምትናገረው ኃጢአት እንዲሰረያ አይደለም። እባቦችን ይዛሉ የሚለው ኃጢአት እንዲሰረይ አይደለም። እዛ ጋር እባብ የምትገለው ኃጢአት እንዲሰረይ ነው የሚለው መጽሐፍ። አንድ አርጊመንት ማይመጣው እዚህ ጋር ማለት ነው። ምንም ማይገጥመው አንድ። ሁለተኛ እሁድና ሐሙስ ይላል። እዚህ ጋር ቀን ተመርጦልሃል እንዴ?
የዳቢሎስን ስራ ለመቃወምና ለማፍረስ እሑድና ሐሙስ ተብሎ ቀን ይመረጣል እንዴ? እንዴ አሁን እኮ እንትን ማለት ማትችለው ነገር እኮ አለ። አንዳንድ ጊዜ በቃ ብትፈልግም ዲፌንድ ልታደርጋቸው ማትችላቸው ነገሮች አሉ። በቃ ዝም ማለት ነው። እንደዛ ዝም ብለህ ማለት ነው። እያልኩ ያሉት ምንድን ነው? እባቦችን ይይዛሉ ይጫማሉ ሲል ምንድን ነው? ተርጉምልኝ ነው ያልኩት። እባብን መጫማት ነው መግደል ነው ሊትራሊ? እሱን ነው የጠየኩ። እባቦችን ይይዛሉ ኢኔሴንስ መጽሐፍ እዚህ ክፍል ላይ የሚናገረው ማለት ነው። እባቦች እንግዲህ በመጽሐፍ ቅዱስ ካየ እባብ የቀደመው እባብ ዘንዶ እያለ ራእይ ላይ የሚጠቅሰው ማለት ነው። እባቢም ሔዋንን እንደዚህ ያላት የሚለው በሰይጣን ይመሰላል። በመጽሐፍ ቅዱስ ውስጥ እባብ ማለት ነው በአጋንንት ይመሰላል እባብ። ኦኬ ሊትራል ላይሆን ይችላል እባብን ይይዛሉ ምናምን የሚለው መጽሐፍ ቅዱስ ሁሉም ቦታ ላይ ግን ሊትራል አይደለም ማለት አይደለም። አንዳንድ ቦታ ለምሳሌ እባብ ሊትራል የሚሆንበት አለ። ለምሳሌ በሺው ዓመት መንግስት ጊዜ ህፃናት በእባቦች ጉድጓድ ይጮታሉ ምናምን የሚለው ለምሳሌ እዛ ጋር ሊትራል ነው እባብ የሚለው ማለት ነው። እባብ በሰይጣን ይመሰላል በመጽሐፍ ቅዱስ፣ እንደገና ሊትራል ይመሰላል። አሁን እዚህ ጋር በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ እያለ የሚናገረው እዛ ጋር ኖት ይሄ እንስሳ ላይሆን ይችላል። እኛ የምናውቀው እንስሳ ላይሆን ይችላል። እንዳልኩ እባብ ከሰይጣን ጋር በሰይጣን ስለሚመሰል በመጽሐፍ ቅዱስ የክፉ የጨለማ አሰራርን የተመለከተ ያንን ሊሆን ይችላል ሪፕሬዘንት የሚያደርገው ይሄ ማለት ነው። የግድ ሊትራል ተክለ ሃይማኖትም እንደዛ ለምሳሌ መምህራን እኔም እዚህ ጋር ስናገር ሐሙስና እሁድ እባብን የገደለ የሚለው እሱን ያስኩልህ አሁን ይሄ ሁሉ የምትመጣው እኮ ያኛው ሊትራል እባብ ላይሆን ይችላል ብለህ ነው። እሱን ልተቀበልኩ እኮ እኔ ሊትራል እባብ አይደለም ብዬ ያስኩልሽ የድርሳኑ ማለት ነው። አይደለም ሊትራል እባብ አይደለም፣ በቃ እኔ የሰይጣን አሰራር ነው ብዬ ተቀበልኩ የሰይጣን አሰራር። ኦኬ ስለዚህ አንድ ሰው ከሰይጣን አሰራር ከሰይጣን ሐሳብ ማይሆን ውስጥ ነገር ውስጥ ነው የገባው። ስማ ቆይ ስማ፣ ማይሆን ችግር ውስጥ ገባህ እኮ። አሁን የሰይጣን ነው ብዬ ተቀበልኩኝ አንተን ሙሉ ለሙሉ። እባብ የሚለው ሊትራል እባብ አይደለም ብዬ ተቀበልኩ እናንተ እንደተረጎማችሁት። ካዲያ ክርስቲያን እባብ የሚገለው ኃጢአቱ እንዲሰረይ ነው። ክርስቲያን ነው። ጣዖት አምልኮ ጋር የተያያዘ ነገር ነው። እባብ ስለሚያመልኩ ነው አላችሁ። እባብ የሚያመልኩ ጣዖት የሚያመልኩ ክርስቲያን ተብለው ይጠራሉ። አንደኛ። ሁለተኛ ይሄንን ምንተው ብለህ ብትጠው የጨለማን አሰራር ወይም ሰይጣንን ወይም ጥንቆላን የምትቃወመው እሁድና ሐሙስ ነው፣ ቀን መርጠ ነው። ኦኬ ሶ ዩር ኩዌስችን ምንድን ነው? ለምንድን ነው ቀን ተመርጦ ሐሙስና እሁድ እሱ ላይ ነው እንትንክ አንደኛው ቀን አንደኛው ቀኑ፣ ሁለተኛው የክርስቲያን ወገን ጣዖት የሚያመልክ ሰው የሚያመልክ ግለሰብ ወይም ቡድን ክርስቲያን ተብሎ ይጠራሉ። ክርስቲያን ሆኖ እኮ ለምሳሌ በባድ አምልኮ የሚፈጽም አለ አይደል? እነሱ ክርስቲያን ተብሎ ይጠራሉ። ሐዋርያው ቅዱስ ጳውሎስ ቆይ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በቆሮንቶስ ቤተክርስቲያን ውስጥ አሁን ለምሳሌ የጣዖት አምልኮ ነበር። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ላይ ምንድነው ክርስቲያን ተብሎ የሚጠራቸው ነው የምታሳየኝ አንተ። የምትጠራቸው ዝም ብለህ ነጥቅስ የምትደፍረው። እሺ ጎሄድ። ኦኬ አንደኛ ቆሮንቶስ ምዕራፍ 11 ጋይድ። እሺ አንደኛ ቆሮንቶስ ምዕራፍ 11 ሄድኩኝ። አንደኛ ቆሮንቶስ ምዕራፍ 10 ጋር እሺ ምዕራፍ 10 ምን የሚል አለ? ታቦት ከጣዖት ጋር ምን ህብረት አለው የሚል አለ አይደለ? እሺ ቀጥል። ይሰማል አይደለ? ይሰማኛል። ቀጥል። እሺ አንድ ሰው በክርስቶስ ኢየሱስ ሆኖ አምኖ ተጠምቆ የባዕድ አምልኮ ሊፈጽም ይችላል? አይችልም። ስለዚህ ከዛ የባዕድ አይችልም፣ ውሸት አለ። ለምሳሌ ጴንጤ ሆኖ ያመጣውን ጥቅስ እንሂድ። ፕሮቴስታንት ሆኖ በጌታ ሆኖ በጌታ ሆኖ የኢሬቻን በዓል የሚያከብር አለ። አንድ ጊዜ አንዴ ያመጣው ጥቅስ ላይ አንዴ ያመጣው ጥቅስ እንደዚህ ይላል ያመጣው ጥቅስ
እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው ላለውን ወይስ ጣዖት ምናምን እንዲህ ላለውን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። አሕዛብ አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም ይላል። አየህ፣ ከአጋንንት ጋር ማህበርተኞች አይደሉም። የጌታን ጽዋና ቁጥር 14 ቆይ እኔ ላንብበው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14። እሺ ቁጥር 14 ላንብበው ቁጥር 14። ስለዚህ ወዳጆች ሆይ ጣዖት ከማምለክ ሽሹ ይላል። ጣዖት ከማምለክ ሽሹ። ልባሞች እንደ መሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስም ደም ጋር ህብረት ያለው አይደለምን?